ከፍተን ያስገባው ውጣልኝ አባቴ እኮ አለ ሰሚኛለሽ አባቴ ሕክምና ሄዶ ነው አለ አልኩሽ እኮ በቃ ለአባቴ ከኔ በላይ ጫቻውን እንስማ አልኩሽ እኮ ዝም በል አትሰማም ዝም በል ብላስ ስቤር ቁራጣው እንዴ ሌላ ነገር ሳይከተልሽ አይንሽ ውጣ ምን አባሽ ነው ከተለኝ ውጣ እዚህ ጋር ሆነ አባትሽ አለ አዎ እዚህ ታች አለ ሽታው ራሱ እንዴት ነው ለስማም የት ነው የምወጣው የት ነው የምወጣው ከቤቴ አንተ ቤቴ አትበል ከቤቴ የት ነው የምወጣው ተው ናውጣ ተነስ ከቤቴ የት ነው የምወጣው አስበና በቃ ናውጣ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። ዛሬም እንደተለመደው እንግዲህ በአንድ አዲስ ነገር መጥተናል ማለት ነው። እንደተለመደው እኛም ያው የተለያዩ ስራዎችን በመስራት ላይ እንገኛለን። ዛሬ ደግሞ ትንሽ አንድ ለየት ያለ ነገር ሰምተን አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ሰፈር ውስጥ እዚህ ቤት ውስጥ ደግሞ የተገኘንበት ምክንያት ምንድነው? የደረሰን ጥቆማ አለ። እሱን አዳምጠን የተነገረን ነገር እውነት ነው ውሸት ነው የሚሉትን ነገሮች ለማጣራት ነው ማለት ነው። እንግዲህ እንደተለመደው አጠገብ የሚተዋት እህታችን ናት ጥቆማውን ያደረሰችን። ምንም እንኳን እዚህ ሚዲያ ላይ እሷ ትቅረብ እንጂ እንደ ጎረቤት ብዙ ተወያይቶ ሰብሰብ ብለው ነው ይህንን ጉዳይ ወደኛ ያመጡት ማለት ነው። በዋነኝነት እንግዲህ እናታችን ወይም እህታችን እያለችን ያለው አንድ ትልቅ የሚባል የ80 ዓመት አዛውንት ወይም ትልቅ ሰው ጎረቤት ነበራቸው። ለነሱ በጣም መልካም ጎረቤት እንደ አባት ብዙ ነገርን ቴኬር የሚያደርጋቸው የሚንከባከባቸው ሙሉ ጎረቤቱ በሙሉ የሚወዳቸው አንድ አባት ነበሩ። እንግዲህ እሳቸው አባት ጠፍተዋል፣ ከዓይን ተሰውረዋል ማለት ነው። የጠፉበት መንገድ ደግሞ አልታወቀም። በዋነኝነት እንግዲህ እሳቸው አባት ይኖሩበት የነበረው ቤት ከልጁና ከልጁ ባል ወይም ባለቤቷ ጋር ባልና ሚስቶች ማለት ነው እነሱ ጋር ነበረ የሚኖረው። በድንገት ጠፍቷል፣ እባክህን የት ሄዱም ስንላቸው ወደ ሕክምና ወደ ውጭ ሀገር ሄዷል። እኛ ግን ሳይነግረንም ወደ ውጭ ሀገር ሕክምና ሊሄድ አይችልም፣ እነዚህን ነገሮች አጣራልን ብለው ነው እንግዲህ ጠቆመውን በህብረት ያደረሱልን። እኛም ይህንን ነገር አጣርተን እውነታውን ለማጋለጥ እዚህ ተገኝተናል ማለት ነው። ኩሮዎች አሉ፣ እኛ ያለን የህግ አካላት አብረውን አሉ። እንግዲህ እያንዳንዱን ጥያቄዎች በትክክል ጠይቀን ማለት ነው የተፈጠረውን ነገር ለማጣራት እንሞክራለን። እንደተለመደው እናንተ ላይክ፣ ኮሜንት፣ ሼር እያደረጋችሁ ቪዲዮ ለብዙ ሰዎች አዳርሰው። ሳብስክራይብ እንዳይረሳ። በተጨማሪም ለቤቱ አዲስ የሆናችሁ ሳብስክራይብ አድርጉ። እኛም ማግኘት እኛም ማናገር የምትፈልጉ ሰዎች በቴሌግራም ሊንክ በተቀመጠው ስልክ እንግዲህ እየደወላችሁ እኛም ማግኘት ሀሳብ አስተያየት መስጠት ትችላላችሁ ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ይሁንናት። እንዴት ነሽ? እስኪ ከስምሽን እናሳና ስምሽን አስተዋወቂን። ከዛ በኋላ ደግሞ ምንድነው የተፈጠረው እያንዳንዱን ነገር ያው ለእናቴ ስሜን አይገለጽም ካልሽ መብትሽ ነው፣ ደስ እንዳለሽ። እሺ። እና ያው እንግዲህ የጠራሁት ምክንያት እንግዲህ ያው እንደውም እንደዚህ በአስቸኳይም እንደውም የምትመጡልኝ አልመሰለኝም ነበረ። ያው መምጣታቸው አይቀርም ይመጣሉ ምናምን ስላልከኝ ያው ደስ ብሎን ጠብቀናል። ያው እኔ ተወክዬ በመጣ በዚህ ሰዓት ስለደረስክ እንግዲህ ደስ ብሎኛል። የእኛ ሚዲያ ትከታተላላችሁ? አዎ እንከታተለዋለን፣ እናየዋለን። በጣም ጥሩ እናየዋለን። እና ለዛም ነው የደወልነው። ምንድን ነው የገጠማችሁ ነገር? ይናት የገጠመኝ ነገር እንኳን እኛ ላይም ባይሆን እዚህ ጎረቤት ናት አለች። ለእኛ በጣም ነው መቀርበን ጎረቤት ላይ ነው እዚህ አጠገባችን። ህንፃውን እንግዲህ ስትገባ እንግዲህ አሳይቻለሁ። ይኸውና ህንፃ እዚህ ጋር ነው ብዬ አሳይቻለሁ። እና እዛ ህንፃ ባለቤት ናቸው። እዛ ህንፃ ያለችው ናት ጓደኛዬ። እና ያው በጣም እንግባባለን። እና ያው ስታድግ እንግዲህ እናቷ በጣም ቆይታለች ካረፈች። አባትየው እንግዲህ በደንብ አሳድጓታል። እናትየዋ ነፍሷን ይማር እንግዲህ ምን ይደረግ እንግዲህ። በጣም ጥሩ ሰው ነበሩ። እናትየውም በጣም እና አባቷም በጣም ጥሩ ሰው ናቸው ብታይ። እና ምንም እንግዲህ ማድረግ አይቻልም። የእግዚአብሔር ፍቃድ ሆነ ወደሱ ወደ አምላክ ሄደዋል እናትየው። እና አሁን እንግዲህ እኛ ዋና የጠራንበት ምክንያት
መጀመሪያኛም ውስጥ ለውስጥ አውርተንበት ነው። ያው ስናወራ ታውቃለህ አይደለ? እንዲህ ስንሰበሰብ ቁጭ ስንል የሆነ ነገር ተነስቶ ይወራል እና ያወራነውም እቺ ጓደኛዬ ያልኩክ እዛ ህንፃ ላይ ያለችው እንግዲህ ያሉት እነሱ አንድ ልጅ እሷ ናት ያለችው እዛ ህንፃ ላይ ምክንያቱም እናትየው አርፈዋል። ልጃቸው ብቸኛ ልጅ እሷ ናት እና አባትየው አሉ። በእድሜያቸው የገፋ ነው ብታይ። አባትየው የምትጦረው እሷ ነች ማለት ነው። ያው አላቸው ሲጀመር አላቸው። ግን ያው ሰውየው ራሱ ደስ የሚሉ ናቸው። ሰውየው እሷ መጦርም ብቻ ሳይሆን እሳቸው ለእኛም የበቁ አባት ናቸው። ለእኛ ለጎረቤቱ ለሁሉ የበቁ ናቸው እና አመት በዓል በደረሰ ሰዓት እንዲሁም በቃ ሲወጡ ሲገቡ የሆነ የተበደለም ሰው ካዩ ራሱ ያደርጋሉ። ለበዓል አሁን እኛ የምንጠብቀው ከእሳቸው ነው። በቃ እሳቸው ናቸው የሚያደርጉልን። በቃ ሁሌም ቢሆን እሳቸውን ነው የምናየው። እሳቸውም አያልፉንም። በመሀልም ደግሞ በእጃችን ላይ የሚያስጨብጡን ነገር አለ። ሰፈር ውስጥ ራሱ እንደዚህ ሁካታ ነገር የሆነ ነገር ካለ ያው አዋቂም ትልቅም ሰው ስለሆኑ በሽማግሌ መልክ መጥተው ለምን ይሄ ይሆናል ብለው አስማምተውም ይሄዳሉ። በጣም የተከበሩ አባት ናቸው እና እሷ ናት ያለቻቸው። በቃ እሷንም ይወዷታል፣ ይንከባከቧታል እና ያው እሷም አሁን አግብታለች። ቢሆንም ያለችው እዚህ ናት። ግን እሳቸው አሁን እኛ ዋናው ነገር ያወራንበት ነገር እሳቸው በጣም ጠንካራ ናቸው። በጣም 80 ምናምን ዓመታቸው ነው እና ጠንካራ ናቸው በጣም። አሁን አላየናቸው አንድ 3 ወር ከምናምን ይሆነዋል አላየናቸው። ከዛም በቃ ወሬያችን እሱ ብቻ ሆነ። ስለዚህ ለምን እኛ እርስ በርስ ብቻ ለምን እናወራለን? እንደዚህ ሚዲያ ይባላል። በፊት ዝም ብለን ነበር የምናየው። 3 ወር ማለት ሲጠፋ ይቅርታ አቋረጥኩሽ። እነሱ ጋር አላወራችሁም ወይ? እነዚህ ልጅየዋ የምትያት ጋር የት ሄዶ ነው ስትሏት ምላሽ። ሁለተኛው ነገር ደግሞ 3 ወር ያክል አንድ ሰው ከአይን ሲሰወር ለህግ ማመልከት ነበረባችሁ ወይስ ለህግ አመልክታችሁ መፍትሄ አላገኛችሁ? ያው እንግዲህ ልጅም ስለሆነች እሷ እኛ ስንጠይቃት አሞት ነበር እኮ አልሰማችሁም? ወደ ሕክምና ሄዷል ነው የምትለው። ወደ አውሮፓ ልከነዋል ሕክምና። ከዛ በፊት አውሮፓ ሄዶ የመመላለስ የመታከም ነገሮች ነበሩ? አረ የለም እንደዛ ነገር የለም። እና አሁን ግን እንዴ እኛ ሳናቅ ነው በቃ ያልነው። ባይሆን ሰው ታሞ ቤት ተኝቶ እንኳን እንዴት ነው አባባ ጠፉ ብለን እንኳን መጠየቅ እንችል ነበረ። ግን አልታመሙ። ቤት ያየነው ታሞ ተኝቶ ያየነው ነገር የለም። እና እነሱ የሚሉት እሷም የምትለኝ ምንድነው የምትለው? ወደ አውሮፓ ሄዷል ሕክምና ነው የምትለው። ጭራሽ አሁንማ በቃ ምን አገባችሁ? በቃ እኔ እኮ ልጁ አለው እየነገርኳቸው አይደል? ደጋግማቸው አትጠይቁ። በቃ ደህና ነው አሁን ይመጣል አይቆይም ምናምን ትለናለች። ግን ያው 3 ወር ሞላው። ነገ ይመጣል ከነገ ወዲያ ይመጣል ስትል አሁንማ እንድንጠይቃትም አትፈልግም ጭራሽ። እና ለምን ይሄ ይሆናል ብለን ይህን ዝም ብለን ሚዲያ ክሊኒክ መከታተል ነበር የምንከታተለው። ስናስበው ደግሞ ቆይ ለምን እኛ ደውለን እሱ አያጣራም? ሚዲያ ለምን ደውለን ጠርተን እሱ የሚመጣልን ከሆነ እሱ ያጣራ ብለን ወደ ህግ አልሄድንም። ለምን? በቃ ይሄ አሁን አንተ እንደምታገኝ በዚህ በጣም ብዙ ክትትል ስናረግ ስለነበረ ወደ አንተ ነው የደወልነው። እሱንም እነሱ ከሚጠይቋት ከሚደውሉ አሉ እኮ አብረውኝ። ግን ሂጂ እስኪ ባይሆን አንቺ በጣም ትቀርቢያታለሽ ለሷ፣ ስለዚህ አንቺ እንትን በይ ብለውኝ ነው። አሁንም ቢሆን ወደ አንተም ስንደውል ነበሩ ሰምተዋል። ግን ሂጂ ብቻሽን ስላሉኝ ነው አሉ አብረውኝ። እንደው ማለት ታሞ ለሕክምና ሄዷል ነው እና ይሄ የተባለው። ትልቅ ሰው ናቸው ሊታመሙ ይችላሉ አልፎ እና እውነት ነው። ብዙ ጊዜ ይታመሙ ነበር ወይ? የህመም አይነትስ የምታውቁት የህመሞች አይነቶች አሉ ወይ? በጭራሽ ጠንካራ ናቸው። አዎ ጠንካራ ናቸው እሳቸው። ነገርኩ እኮ ሰላም ይሉናል ምን ይሉናል። እንደውም እድሜያቸው እንደዛ የሞላም አይመስልም። በዛ እድሜያቸው እንደውም ሸምገል ብሎ ጎንበስ ምናምን የለም እሳቸው ጋር እንደዛ ነገር። ጠንካራ ጎበዝ ናቸው። እና እንዴት የሆነ ጭምጭምታም ሳይሰማ አሟቸዋል የሚባል ሳይሰማ ሲወጡ ሲገቡ ባየንበት በዛው ድራሹ ጥፍት ሲል እንዴት እናርጋቸው? እሺ ጭራሽ ነው የጠፉት እኮ።
በዋነኝነት እንደው መቼስ በተደጋጋሚ ነው ስለ እንደዚህ አይነት ጉዳይ የምትጠይቁና ልጅቱ ላይ እንደው ስጠይቋት የመፍራት ወይ ደግሞ የመንቀጥቀጥ አይነት ነገሮች አሉ ወይ? ስለ አባቷ ስጠይቋት የለም፣ ግን እንዳንጠይቃት ፈጠን ብላ የምታልፍበት ነገር አለ። እኛ እንዴት ናቸው ምናምን ብለን በምንጠይቅበት ሰዓት ደህና ናቸው ብላ ፈጠን ብላ ከኛ ማለፍ ነው የምትፈልገው። ግን አጥብቀን ከጠየቅናት በቃ መቼ ይመጣሉ ነው የምትለው። አረ ሰሞኑን ይመጣል ትላለች። ግን ሰሞኑን ስትል ያው 3 ወር አለፈው አልኩ እኮ። ኦኬ እናንተም ቢሆን ወደ ህግ ያላመለከታችሁ ሰሞኑን እንደዛ ስለምትል አላመለከት ነው። ቀጥታ በቃ ያደረግነው ወደ አንተ ጋር ነው የደወልነው። ይሄ ነገር እሱ እንደዚህ ያለ ብለን ወደ አንተ ጋር ነው እንትን ያልነው። ግራ የሚያጋባ ነገር ነው እና በጣም ከባድ ነው። ምክንያቱም እሳቸው ወይን ጉንፋንም ሰው ታሞ እንትን ይላል አይደል? ትንሽ ቤት ይተኛል። አይተኙም እንኳን እሳቸው ሊተኙ እኛን እንኳን እናንተ ለጉንፋን እጅ አትስጡ፣ ለእንደዚህ እጅ አትስጡ ነው የሚሉት። እሳቸው ጠንካራ አባት ናቸው። ማለት እሷ አብራ ከአባቷ ጋር የምትኖርበት ምክንያት እንዲለያት ስለማትፈልግ ነው ወይስ ደግሞ አጋዥ ስለሚያስፈልገው ነው? በምን ሁኔታ ነው አግብታም ያልተለያዩት? መቼም ካገባች ልጅ የሚኖሯታል ትንንሽ ልጆች እና እንደው በምን ምክንያት ነው? ያው እንግዲህ ሌላም ልጅ የላቸውም አይደለም። ስለዚህ ለእሳቸው ሰራተኛ ከመቅጠር ይልቅ እሷ ናት የምትሻለው ለእሳቸው። ስለዚህ እውነትም እንደሚባለው ደግሞ ቤት ውስጥም ታደርግላቸዋለች። ለዛ አባት አይደሉም። ስለዚህ ግዴታ ከልጅ በላይ ማንም ሊያይ አይችልም። ባለቤት ከሌለች ግዴታ የምታየው ልጅ ናት። ስለዚህ በዛ ምክንያት ነው ያው ቤት ያለችው። እንግዲህ ያው እሳቸውንም ለማየት ይሆናል እንግዲህ አግብታም ወደዛ ያልወጣችው። አንድነት ጥያቄዎች አሉ። አመሰግናለሁ። የኔ እናት ወይዘሮ ዋና በጣም ቴንኪው። በኢትዮጵያ ሕዝብ ነው አሁን እዚህ ጋር ቴንኪው አመሰግናለሁ ስል እንደነ ሉሌም እንደ ብዙ ሰዎች ነው። ምክንያቱም ሁሌ እንደምንለው ነው ክፉ ጨካኝ የዚህ ሰውዬ መጥፋት የዚህ ሰውዬ በቃ እንደዚህ 3 ወር መጥፋቱ መሰረቡ በህይወት አለመኖሩ የሚያስደስተው ጨካኝ ነው። የሰውን ሀቅ የሰውን ንብረት የሚፈልግ ጎረቤት አለ። ኢቭን ነው ደግሞ የሰውን መኖር አስጨንቆት እንዲሁ ተከታትሎ ጉዳዩን እንደራሱ ጉዳይቶ ደግሞ ትክክለኛ ጎረቤትም አለና እንደነ ወይዘሮ ዋና አይነት ጎረቤቶችን ያብዛልን ማለት ፈልጋለሁ። አሜን። በጣም ጥሩ ሰዎች ናቸው። በጣም ብዙ ናቸው። ከካሜራ ጀርባ ያወሩኝ ነበር። ኦልሞስት ፊት ለፊት ካሜራ ላይ አናመጣች እንጂ ብዙ ናቸው እና በጣም እናመሰግናለን ማለት ፈልጋለሁ። ምን አይነት ጥያቄ ልጠይቅ ፈልጋለሁ? አይ ቲንክ ለልጅቷ ቅርብ ነሽ አንቺ። አሁን ከልጅሽ ተነግሮ ነበረ ለሰውየው ልጅ እና እቤቷ ዲፕ ብቻሽን እንደ ጓደኛ እንደምትገቢ ምናምን ነግረሽን ነበር እና እቤቷ ሂደሽ አባታችን የት ሂዶ ነው? ምን ተፈጥሮ ነው? እውነት እንደሚባለው አውሮፓ ሂዶ ነው? የሰፈሩ ሰው እኮ እንትን እያለ ነው ምናምን ብለሽ እንደ ጓደኛ ኦልሞስት ከሰፈሩ ሰው ባሻገር አንቺ ስለምትቀርቢያት ማለት ነው እና እንደ ጓደኛ ለማውራት የሞከርሽ ሁኔታዎች ካሉ ልጅቷ በግልሽ? በግሌ ለማውራት ብዙ ጊዜ ሞክሬያለሁ። ግን ያው በፊት እሳቸው እያሉም እንትን እንገባ ነበር ቤት። አሁን ግን ቤት የማስገባት እንትኑን ራሱ እድሉን አትሰጠንም። እኔ ራሱ በፊት ገባ ነበር ግን እድሉንም አትሰጠኝም። አሁን እንድገባም አትፈቅድም። ደህና ነው ተሽሎታል ይመጣል ብላ ከደጅ ነው እንትን የምትለኝ። ቅድም አሁን እንዳወራሁት ውጭም ራሱ ገና ልንጠይቃት ስንል ፈጥና ለማለፍ ነው የምትፈልገው እኛ እንዳንጠይቃት። ከጠየቅናትም ደህና ነው እግዚአብሔር ይመስገን ደህና ነው ትልና ታልፋለች። እና ይመጣል መቼ ይመጣል ሰሞኑን ይመጣል ትላለች እንጂ ሰሞኑን ስትል የሉም እሳቸው። አሁን የገቡበት ቦታ አልታወቀም። እች ልጅ ምን ሆነው እንደሆነ በስርዓት እንኳን ማውራት አልቻለችም። አሁን እኛ ግር ያለን ምንድነው በስርዓት እንኳን ቆማ እንደሰው እንደዚህ እኮ ነው የታመመው እንዲህ ነው ምናምን ብላ ብታብራራለን እሺ። የሆነ ውስጧ የሚፈራ ነገር አለ እና ያንን ነገር እኛ ራሱ አይተንባታል ፍርሃቷን። ስለዚህ ቶሎ እልፍ ከኛ ሽው ማለት የምትፈልገው ለምንድን ነው? በፊት እኮ ከኛ ጋር እንትን ትል ነበር፣ ቡና ትጠጣለች ምን ትላለች። አሁን ጭራሽ አትፈልግም። በቃ ከባለቤቷ ጋር ብዙም እንትን አንልም። ያው ከእግዚአብሔር ሰላምታ በስተቀር ምንም ብዙም አንግባባም። ማለት ስሪ ሰደደ ማለት መግባባት ሳይሆን ሰፈር ውስጥ ከምታያቸው ነገሮች መልካም የሚባል ባለቤት ነው። መቼስ
ጎረቤት ለጎረቤት ከሆናችሁ ሰላምታ ብቻ ለሰው ልጅ ትልቅ ነገር ነው። ምን አይነት ሰው ነው ብለሽ ነው? እንግዲህ ደህና ሰው ነው ብዬ አስባለሁ። ደህና ሰው ነው ብዬ አስባለሁ። እንግዲህ ያገኘችው ባል እንደው በዚህ ሁሉ መሀል ሌሎች ማለት ቤተሰብ የለውም በቅርብ ብለሽኛልና እውነት ነው። ስንብትም የለም አልተሰናበታችሁም? ኧረ ምንም ነገር የለም። እሳቸው ሰላም ከማለት በስተቀር ምንም ነገር ነው። ድንገት አይ ቲንክ አንድ ሰው ወደ ውጭ ወጣ ሲባል ለሕክምናም ሆነ ለምንም ሆነ ይሄ የፓስፖርት የቪዛ ሂደቶችን የኤርፖርት ሂደቶችን ያልፋል እና ኦልሞስት እሺ አውሮፖርቷን የምትይኝ ከሆነ አሳየን ብላችሁ እሷን ማስጨነቅ ነገራቶች የሉ ፓስፖርት ሊሆን ይችላል ቪዛ ሲሸኝበት ያሉ ፎቶዎች ቢኮዝ አንድ አባቷ ነው እና እስቲ እሺ እውነቱ አውሮፖርት ከሆነ አሳየን ብላችሁ ልጅቷን አላስጨነቃቸዋትም? በፍጹም እንደዛ እየተወጥተዋል ምናምን ብለን አላስጨነቅናትም። ያው እሷ ባለችን አምነናት ብቻ ያው ይመጣሉ በሚለው እሷ እንትን ስለምትል በቃ ትተናል። ኦኬ ከባድ ነው። ድንገት ይሄን ፎቅ ሲሰሩ ይሄን ንብረት ቅድም ያሳየሽን ፎቅ የሳቸው ነው እና ይሄን ንብረት ምናምን እንትን ሲሉ ጀስት ቢዝነስማን ሊሆኑ የሚችሉት እና ከቢዝነስማን አንጻር ደግሞ ብዙ የቢዝነስ ኮኔክሽን ይኖርሻል ከፐርሰናል ሰዎች ጋር እና ከእንደዚህ አይነት ሰዎች ጋር የልጃቸው ቅርብ ጓደኛ ከሆንሽ አይቀር አባቴ ከሆኑ ቢዝነስ ሰዎች ጋር ተጣላ፣ የሆኑ ቢዝነስ ሰዎች ያወሩት ነበረ፣ ተጨነቀ፣ ገንዘብ ጎደለው፣ የባንክ እንደዚህ ምናምን የሚል ነገራቶች ሰሚ ነገር አለ። ድንገት ከሌላ ሰው ጋር የመጋጨት ነገር? አይ እንደውም እሳቸው ማለት ነው በጣም ትልቅነታቸው ራሱ የሚያስታውቁ ምንድን ነው አላቸው። እነዚህ አሁን የንግዶች ምናምን አንድ ላይ የሚሰባሰቡ እድር ምናምን እቁብ ምናምን ያላቸው አሉ። እዛ ቦታ ላይ ራሱ እሳቸው የተከበሩ ሰው ናቸው። እንኳን እንደዚህ ነገር ከሰው ጋር ተጣልተው ምናምን የሚሰማ ቀርቶ የተከበሩ ናቸው። እዛ ቦታ ላይ ራሱ እሳቸው ክብር የሚሰጣቸው ሰዎች ናቸው። መንገድ ላይ የሚራመድ ሰው በሙሉ እሳቸውን ዝቅ ብሎ ነው ሰላም ብሎ የሚያልፈው። እኛም እንደዛው እናከብራቸዋለን። በጣም ነው የምናከብራቸው። በጣም ይጎበኙናል ደግሞ እና አሁን እንደዚህ አይነት ሰው እንዴት ብለን እንመናት? አሁን እሺ ይመጣሉ በሚለው እስካሁን ከቆየ እንዴት እንመናት? ከማንም ተጣሉ የሚባል ነገር የለም። ሰው ሲጣላ እንኳን እሳቸው ጣልቃ ገብተው ነው እንዴት እንደዚህ ይሆናል ብለው ለሰው ያቃተውን እሳቸው ያስታርቃሉ። መልካም ሰው ናቸው። ቅድም ከካሜራ ጀርባ ላይ እያወራችን ነበረ አንተ ናፍቴ ብዙ ሰዎችን ያወራ የፍርድ ቤት ኬዞችን በስልክ መኪና ውስጥ እየጨረስክበት ባለ ታይም ላይ ፎቁን እያሳየችኝ ኦልሞስት ሙሉ ለሙሉ አላለቅም እና እንደዚህ ሳያልቅም የሚከራይ ያለ ተብሎ ተለጥፏል እና ይህን ነገራቶች አሁን ልጁ ናት እያስኬደች ያለችው ልጅ ነበረ እና እሱ ነገር እስቲ ለተመልካቾችም ለሌሎች ግልጽ ለማድረግ ያክል ቤቶቹ እሱ በሌለበት እየሸጠችው ነው እያከራየችው ነው? ምንድን ነው እያደረገችው ያለችው? እንግዲህ እያከራየችውም ነው እየሸጠችውም ነው ለማለት እንጂ እኛ እያከራየችው ነው የምንለው እና ያው የምታከራየውም ይሄ ውል አለ አይደለ? ውሉን እሳቸው አባባ አይደሉም የሚፈርሙት። የቀበሌውን ውል ያው እሷን ነው ሂጂ እሺ በቃ የሚሏት እሳቸው። እሷን ልሂድና ላስጨርስ ብላ በራሷ ስም ነው የምታስጨርሰው ሁሉንም ነገር ማለት ነው። ይሄን አውቃለሁ። በራሷ ስም ነው የምታስጨርሰው። የአባቷ ኦልሞስት መጥፋት መሰወር ሳይሆን የቤቱ ጉዳይ ነው አሁን ላይ የመከራየቱ ነገር እያሳሰባት ያለው ማለት ነው። በእርግጥ ያው ምንም አናውቅም። እንደተባለው ሕክምና ሄዶ ሊሆን ይችላል። እኛም ሕክምና ሄዶ ከሆነ ኤርፖርት ሄዶ የሸኙትን ቲኬት የተቆረጠበትን ቀን እያንዳንዱ ነገር ለማጣራት ነው እዚህ የመጣ ነው እንጂ ሴፍ ሊሆኑ ይችላሉ። የ80 ዓመት አዛውንት ከሆኑ ደግሞ ለእናንተም ስልክ አንስተው ለመደወል ላይችሉ ይችላሉ። እውነት ነው። እነዚህን ነገሮች ግምት ውስጥ በማስገባት እኛ ደግሞ እንደ ክሩ ተወያይተን የእናንተንም ችግሮች ሰምተን ችግሩን ለመቅረፍ መጠናልና ስልካቸውም እኛ ደውለን ነበር። ስልካቸው አለ እኛ ጋር እና ስልካቸው ራሱ የለም፣ አይሰራም። የሀገር ውስጥ ስልክ ነው። የሀገር ውስጥ ነው። ስለዚህ ምናልባት እንትን ብላ ይሆን እንዴ ብለን በስልካቸው ሞክረናል። ስልካቸው ስለማይሰራ አይ እውነቷን በቃ ወደዛ ልካ ይሆናል ብለን ደግሞ ዝም አለን። ግን ዝም ማለት ብቻ በቂ አይደለም ብለን አወርተን ያው ደውለን ጠርተናል። እንግዲህ ዞሮኛ የምንችለውን ነገር ሁሉ እናደርጋለን። እህታችን ወይዘሮ ሀና የሰጠሽን ጥቆማ በጣም አጥጋቢ። ጎረቤት እንደዚህ ነው። ጎረቤት ሲጠፋ የት ሄደ ምን ሆኖ ነው? በዚህ ባለንበት ሰዓት ማንም ይጥፋ ማንም ምን በሚመስሉ ሰዓት እናንተ ደግሞ እንደ ጎረቤት ተጨንቃችሁ እንደ አባት
እሳቸውን አይታችሁ ይሄንን ማድረጋችሁ በጣም ትክክል ነገር ነው። እኛም ይሄንን ነገር አጣርተን እውነቱን ለእናንተ የምናጋልጥ ነው የሚሆነው። ውድ ተመልካቾች እንግዲህ ጥቆማውን ሰምተናል። እዚሁ አካባቢ ነው እንግዲህ ቤቱ ሩቅ አይደለም። እዛ ሄደን ደግሞ እያንዳንዱን ነገር አጣርተን ለእናንተ እውነቱን የምናደርስ የምናቀርብ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ውድ ተመልካቾች እንግዲህ ተመልሰን በድጋሚ መጠናል ማለት ነው። እዚህ ደግሞ የመጣንበት ጉዳይ ምንድነው? እንግዲህ እህታችን ወይም ደግሞ ወይዘሮ ሀና በድብቅ ካሜራ ገብታ እያንዳንዱ ነገር ባለቤቷን እና ልጅቱን የጠፋውን አባት ልጅቱን እና ባለቤቷን እንድትጠይቀው ነው። የት ሄደ? በድጋሚ ለኛ ለማስረጃ እንዲያገለግለን ማለት ነው። ሊያፋጥጡሽ ይችላሉ። እንግዲህ ያው ሊሰደቡም ይችላሉ፣ ሊገላምጡ ይችላሉ። እነሱ ነገሮች ተቋቁመሽ የት ሄደ? በቃ ስልኩን ስጡና፣ እየደወለ ከሆነ ስልኩን ስጡና እንድትይ ነው የምፈልገው። ተረድተሽኛል አይደለም? ስለዚህ እንደ ጎረቤት አሁንም እንደ ጎረቤት ተመካክረናል። ልታችም ሆነን አሉ ያየሻቸው የህግ አካላት ሁሉ ማንም እንዳይነካ የሚያደርጉ ናቸው። ስለዚህ አሁንም ገብተሽ ቤት ውስጥ የት ነው ያለ? በቃ እዛም አለ እየተደዋወልን ነው ካለችሽ ስልኩን ስጭና እንደውልለት። በቃ ይሄን እንድትይ ነው የምፈልገው። ተመልካቾቼ ድብቅ ካሜራውን ደግሞ የሚያጋልጠውን ሚስጥር ይዞ የሚመጣውን ነገር አብረን እናያለን ማለት ነው። በድጋሚ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እኔ ነኝ። ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ ወይ? እንዴት ነሽ? ጠፋሽ፣ አላየሁሽም ደግሞ ሰሞኑን። እንዴት ነሽ? እንዴት ሆነ የአባባ ነገር? የአባባ ነገር እንደነገርኩሽ ነው። አባቴ አሞት አውሮፓ ልከነዋል እኮ። ምንም ድምፅ እኮ የለም። ድምፅም እየሰማን አይደለም። መግባት አልችልም። ልግባ? እሺ፣ እዚህ ውጭ ሆኜ ከማወራ። እሺ ግቢሽ። እሺ እሺ፣ ልቀመጥ? እሺ ይኸውልሽ፣ እኛ እንግዲህ አሳስቦናል። በጣም ደጋግመን እየጠየቅንሽ ነው። እንግዲህ ሰሞኑን ይመጣል ብቻ ነው የምትይው። ወይም ስልካቸውን እስኪ አንቺ የምታገኝበት ስልክ አለ አይደል? እሳቸውን ነገርኩሽ እኮ ለአባቴ ከኔ በላይ ይኸውልሽ፣ ለአባቴ ከኔ በላይ ከኔ ከምትኬ በላይ ለአባቴ ማንም ቅርብ የለም። አባቴ እኮ ነው እኮ። እኛ ደግሞ እሳቸው ስለሚያከብሩን እስኪ ምንድን ነው ችግርሽ? እናገኛቸው። አይ እናገኛቸው ነው፣ በስልክ እናገኛቸው። የሆነ የጎደለብሽ ነገር አለ? አባቴ ከዚህ በፊት ስለገንዘብ ብቻ እኮ አይደለም የሰው ፍቅር ነው ያለው አውቃለሁ። ግን የሆነ የቸገረሽ ነገር ካለ አንቺ ዘለሽ ለምን ገንዘብ እርዳታ ላይ ሰጥሻለሁ? አይደለም እሱን አይደለም የፈለኩት። ምንድነው የፈለኩት? እኛ ፍቅራቸው ነው የገዛል። አባቴን ከኔ በላይ ከልጁ በላይ ነሽ እንዴ? ለአባቴ አይደለም አባቴ እኮ ነው ፍቅራቸውን የገዛን እኮ። እናናግራቸው። ችግርሽ ሀናቸውም የለማ እኔና አንቺ ማለት ነው። ይኸውልሽ በጣም ብዙ እንትን እያልሽኝ ነው፣ እያስጨነቅሽኝ ነው። ሌላ ነገር ውስጥ ልታስገቢኝ ፈልገሽ ነው። ቸግሮሽ ከሆነ ድምጻቸውን ብቻ ልስማሽ። ሀንዬ ለምኝ ለምናቸውም ቢሆን ድምጻቸውን ጠይቂኝ። እኔ ልጅ አይደለም እሳቸውን ነው መጠየቅ እሰጥሻለሁ። የሆነ የጎደለብሽ ነገር እሳቸው ናቸው እንደባሪያችን ያዙ። እኔ እኮ ልጁ ነኝ፣ አንድ ልጅ እኮ ነኝ። ውርስ ምናምን ፈልገሽ ነው? አባቴ እኮ አለ። ሰሚኛለሽ? አባቴ ሕክምና ሄዶ ነው አለ አልኩሽ እኮ። በቃ ለአባቴ ከዚህ በላይ ድምጻቸውን እንስማ አልኩሽ እኮ ሀና። ከዚህ በላይ አታስለፍልፊ። ነገርኩሽ እኮ ለአባቴ ከኔ በላይ ማንም የለም። እኔ ልጅ እኮ ነኝ። አንዬ እንደ ጎረቤት ጠየቅሽ፣ ነገርኩሽ። እኔ እኮ ሁልጊዜ ስጠይቅ ዛሬ ያስገባሽ ፈቃደኝነት እንድታውቂ ፈልጌ ነው። እኛ እኮ ማሰቢያ ገብተሽ እናውራ ያልኩሽ። ከዚህ በኋላ ደጋግመሽ እንዳትጠይቂኝ ነው፣ እንዳታነሽብኝ። ምክንያቱም አባቴ እኮ ነው። እኔ እንቅልፋት ትክክለኛ መልስ ካልሰጠሽ ማለት ነው። እኔ ጓደኛዬ ነሽ፣ አከብርሻለሁ፣ እወድሻለሁ። ያው የእሳቸው ልጅ ነሽ፣ አከብርሻለሁ በጣም። ከዛ በተረፈ ከዚህ በላይ አታስለፍልፊኝ፣ ከዚህ በላይ አታስጨንቂኝ። ነገርኩሽ። ከቸገረሽ ጠይቂኝ፣ ለምኝኝ። ዘለሽ ለምንድን ነው እርዳታ ላይ የምትወርጂው? አዎ በቃ ውርስ ምናምን ፈልገሽ ነው የሚመስለው እኮ ሀና። በጣም አስጨነቅሽኝ እንዴ። አሁን እሺ ስልክ ቁጥር ብቻ ስጭኝ። የአባቴን ስልክ? አዎ የአባቴ እናገኛቸው።
እኔ እኮ ልጁ ነኝ። እኛ ደግሞ የሚያውቁን ጎረቤት ነን። እሺ እኔ በልጥባታለሁ ከእናንተ። እንውሰድብሽ እኮ አይደለም ያለው። እንውሰድብሽ እኮ አይደለም ያለው። ድምጻቸውን እንስማ። ባይሆን እግዚአብሔር ይማሮት እንበላቸው። ነገርኳችሁ። በቃ ይኸው ከኔ ስሙ። እግዚአብሔር ይማሮት እንበል። እኔ አባቴን እያናገርኩት ነው። ደህና ነው። በፍጹም አይመስለኝም። አባቴ ደህና ነው። ይኸውልሽ እርጅና ነው። እንደውም ዝም ብዬ ነበር አይደለም እሳቸው ጠንካራ ነው። ታሽሎታል። አሁን ደህና ነው። ይመጣል ሰሞኑን። እንደው ሁሌም እንደዛ ነው። ሰሞኑን ይመጣል። እንዴ ምንድነው አንቺ ከሌላው የተለየ እንትን ይወሽብኝ? አንዬ ሁላችንም ጥያቄያችን የተለየብኝ። አይ እኔ ሌላውማ ይጠይቀኛል እኮ ሌላው ሲጠይቀኝ ደህና ነው ብዬ አልፋለሁ። አንቺ ግን ለመስጠት ራሱ ፈቃደኛ አይደለሽም እኮ። እንቅልፍ አጣሽ። ሁልጊዜ ነው የምትጠይቂኝ። አዎ ያሳስብሻል። አባቴ አባትሽ ነው፣ ግን ደግሞ እኔ ልጁ ነኝ የወለደኝ። አሁን ስልካቸውን ትሰጭኛለሽ አትሰጭኝም? እቺን ብቻ ነው። ስልኩን ልሰጥሽ አልችልም። አባቴ እኮ አሞት እኮ ነው። እሺ ባንቺ ስልክ አገናኝ። ስሚ በቃ ውጪልኝ። ባንቺ ስልክ አገናኝ። እኔ እኮ ያስገባሽ አክብረሽ ከዚህ በኋላ እንዳትጠይቂኝ። እንደውም እንዳታንሽ ብቻ ነው ከዚህ በኋላ እንዳታንሽ። ውጪልኝ ነው የምጠይቅሽ። እንደውም ታይኛለሽ። የእውነት እኔ አባቴ ውጪልኝ። ከዚህ በኋላ እንዳታንሽ። ተመልካቾች በድጋሚ ተመልሰን መጥተናል። እንግዲህ ወይዘሮ ሀናን አመናቅራን ያባረረቻት። አሁን ደግሞ ባለቤቷ ሲገባ ቤቱ ጠብቀን ለማናገር እዛው ህንፃው ስር ነው ያለነው ማለት ነው። ወደ ላይ ልንወጣ ነው። ባለ 5 ወይ ባለ 6ኛ ፎቅ ህንፃ ላይ ነው ያለነው ማለት ነው። ይሄ የተጀመረው ወይም ደግሞ ያላለቀው ህንፃ ነው። እዛ ውስጥ ገብተን እያንዳንዱ ነገር ምንድን ነው ብለን ለመጠየቅ ተገደናል ማለት ነው። ብትመልስላት ስልኩን ሰጣት ቢሆን ስልኩን ብንደውል አይ ደህና ነው ማለት ነው ብለን እንመለስ ነበር። ግን ስልክ ስላልሰጠቻት የሆነው ነገር እንጠይቃለን። ክሮች አሉ፣ የህግ አካላት እዚህ ጋር ነው ያሉት። የሚያሰጋ ነገር የለም። እንግባና እያንዳንዱ ነገር ደግሞ እናጣራ ማለት ነው። ከእናንተ ጋር ተከታተሉ። ወደ ህንፃው እየወጣን ነው ሲመስለኝ። እዚህ ላይ 4ኛ ፎቅ ላይ ይሄኛው ነው ቤት መሰለኝ። ብሎክ እዚህኛው አይደለም። እዚህ ቤት ጤና ይስጥልኝ። ሰላም ነው? እንዴት ነው? እኔ ልዑል እባላለሁ። ከሚዲያ ነው የመጣሁትና የተለያዩ ፕሮግራሞችን እንሰራለን በባለትዳሮች ዙሪያ ማለት ነው። ምንድነው ማክስ አድርገህ ታዲያ? ምንድነው ማክስ? ያው ማክሱ ጉንፋንም የተለያየ ነገር ስላለ ክረምት ስለሆነ ሰው ምንድነው ካሜራው ምንድነው? ካሜራው ወንድሜ ካሜራው ያው ፕሮግራም ነው የምሰራ። ከቲቪ ፕሮግራም ነው የመጣሁትና በባለትዳሮች ዙሪያ ነው የምንሰራው፣ በመልካም ባለትዳሮች። እናንተ ደግሞ እዚህ ሰፈር የተመሰከረላችሁ ባለትዳሮች መሆናችሁን ሰምቻለሁ። አቶ ስጦታውና ወይዘሮ ምትኬ በጣም መልካም የሚባሉ ሰዎች ስለሆኑ ማበረታቻ ሽልማትም አለን እና የተለያዩ ጥያቄዎችን ለመጠየቅ ብለን ነው እዚህ የመጣ ነው። ሰው አለች ባለቤቷት? እሺ እስኪ አማክራት። ካሜራው እንዳልኩት ነው ያው ፕሮግራም ስለሆነ የቲቪ መሰናዶ። ያ ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? ወይዘሮ ምትኬ እርሶ ነው? እንዴት ነሽ? ያው ቤት ለቤት እየሄድን የባለትዳሮችን ጥያቄ እንጠይቃለን። ያው ትዳር ላይ ያላቸው ደግሞ ትዳር እንዲመሰርቱ ትምህርት የምንሰጥበት ፕሮግራም ነው ማለት ነው የፕሮግራም እና ያው ማስኩን ነገርኩኝ፣ ካሜራውንም ተናገርኩኝ። ማስኩ ለጉንፋኑ ክረምት ስለሆነ ለሰው እንዳላሻገር ብዬ ነው። ካሜራው ደግሞ ፕሮግራም አለ ያው ለማስተማሪያ ነው። ይሄው ማስኩ እንደዚህ መውለቅ ይችላል ማለት ነው። ሌላ የተለየ ነገር የለም። አስፈላጊ ከሆነ ደግሞ መታወቂያ መስጠት ይችላል፣ የጋዜጠኝነት ማለት ነው። ይሄው እና ጊዜ ካላችሁ ብትተባበሩ ሌላ የተለየ ነገር የለውም። በተጨማሪ ደግሞ ሽልማቶች ግን አሉ። እናመሰግናለን። እንደ ባለትዳር ግን ሽልማቶች አሉ። ሽልማቱንም እናመሰግናለን ስለስጦታው። እኛ አለን የሚያስፈልጋቸው አሉ። ሌሎቹ ነው ለሚያስፈልጋቸው እኛ አለን። እሺ እኛ አሁን የመጣ ነው እንዳልኳችሁ እኛ ስጦታ ትንሽ ስለትዳር። እሺ ጥሩ። ሽልማቱን ለሌላ ሰው በበጎ አድራጎት መልኩ እንሰጠዋለን። የእናንተን ሽልማት ግን ደግሞ እናንተ ምናልባት ስለትዳር ስላለን ነገር ለኛ ትምህርት እንድሰጡ ነው። ቆይልኝነት ስጦታው የሚያስፈልጋቸው ስላሉ ለነሱ ያ እንሰጣቸዋለን። ችግር የለውም። እናንተ በእናንተም በኩል ነው። ቆይልኝነት ይከፋ እኛንም አላጣንም። ወይዘሮ ምትኬ ቆይ እስኪ አትዝጊ። ቆይ እስኪ እያስረዳሁሽ አይደል? ሰው ላይ በር ይዘጋል። በእንደዚህ እኮ ነው እየገቡ እየመጡ ያሉት እኮ አንተ
ይሄ እኮ እንትናቸው እኮ ነው። ኧረ በጭራሽ ከዛሬ በፊት እንተዋወቃለን። አይ እንደዚህ እኔ ስለምሰማ ነው ሚዲያ ላይ ስለማይ። አይ በጭራሽ እኛ የተለየ ነገር እንግዲህ አይደለም ያለን። ስለ ትዳር ብቻ ነው የማወራው። ከትዳር ያፈነገጠ ጥያቄ ከጠየኳችሁ ታስወጡኛላችሁ። ስለ ትዳር ብቻ ነው የምናወራው። ያ ሌላ ምንም የተለየ ነገር የለም። ፈቃደኛ ናችሁ? አላነሳም በጭራሽ። ሰላም ለዚህ ናግባ ካሜራ ሰላም ነው። ውድ ተመልካቾቻችን እንግዲህ ያው ወደ ቤቶች ገብተናል። እንግዲህ ያው ስለእናንተ ስም በእርግጥ ከጎረቤቶቻችሁ ነው የሰማሁት። መልካም የሚባሉ ባለትዳሮች ናቸው፣ ጎበዞች ናቸው ለትዳራቸው ተብሎ ነው የሰማሁኝ እና አላግባብ ጥያቄዎችን አንጠይቅም፣ አግባባዊ ጥያቄዎችን ነው የምንጠይቅ። ከዛ በኋላ ያው እናንተ ለቅንነታችሁ ለራሱ ማመስገን እፈልጋለሁ ስላስገባችሁኝ። ብዙ ሰው እንዳልችሁ ቤት ውስጥ አያስገባም ማንን ነው እና ስላንቺም ወይዘሮ ምትኬ እንደምትባይ አቶ ስጦታው እንደምትባሉ ሰምቻለሁኝ እና ከእናንተ አንደበት ደግሞ ልስሙ ውስጥ። እሺ እኔ ወይዘሮ ምትኬ ይባላለሁ፣ የአቶ ስጦታው ባለቤት ነኝ። በጣም ደስ ይላል። የሁለት መንታ ልጆችና ሶስተኛውን ደግሞ ነፍሰ ጡር ነኝ። በጣም ደስ ይላል። ወንድሜስ? ያው ባለቤቴ ምትኬ መልካም ሰው ነች። ትዳር ጥሩ ነው። በትዳር ህይወት እናንተም ቢሆን ማንም ቢሆን እንድኖር ያስፈልጋል። እናንተ ራሱ ካላገባችሁ ማግባት፣ ካገባችሁም ደግሞ አጥብቃችሁ መያዝ አለባችሁ። ትክክል። እኛ ላገባንም ምን ትመክሩናላችሁ? ትዳር ደስ የሚል ነገር ነው። እኔ በጣም ደስተኛ ነኝ። በትዳሬ 8 ዓመት ነው እንዳልኩ ነው እና በጣም ደስተኛ ነኝ። ባለቤቴም በጣም ጥሩ ሰው ነው፣ ደግ ሰው ነው። እኔ እንግዲህ ያው ከተገኘ ሚስትኛም እናገባለን እግዚአብሔር ሲፈቅደው ነው። ግን ሁሉም ነገር አጠገብሽ ሰው ስላለ ምናምን ሳይሆን የፈጣሪ ፍቃድ ነው። ያ እና በትዳር 8 ዓመት ሆናችሁ? 8 ዓመታችን። 2 ልጆች አሉን አላችሁ? መንትያ ቤተሰብ ጋር ልቀናቸው ከረምታውን እረፍት አይደለም ወደ ቤተሰብ ልቀናቸው። በጣም ደስ ይላል። በጣም ደስ የሚል ነገር ነው እና እንደው በዚህ ሁሉ መሀል እንዴት ነው ታዲያ ኑሮ ውድ ነው፣ የተለያዩ ነገሮች አሉ በህይወት መንገድ እና እንዴት ነው ይሄንን ህይወት እየኖራችሁ ያላችሁ? በእርግጥ ያው ጥሩ ህይወት የምትኖሩ ይመስላል ቤታችሁ። አዎ እግዚአብሔር ይመስገን ጥሩ ህይወት ነው እየኖርን ያለነው። ብዙዎች ትዳር ላይ ይለያያሉ። እዚህ በከተማችን ብቻ ከሚመዘገቡት ትዳሮች ከጥፍ በላይ ማለት ይቻላል ፍቾችም ይመዘገባሉ። በጣም ብዙ ፍች አለ እዚህ የምንኖርበት ከተማ ውስጥ እንኳን ማለት ነው። በፐርሰንት ቢሳላ ከሚጋቡት በላይ በየአመቱ ሰው ይፋታል። እና እንዴት ነው እናንተስ ትዳራችሁን እየኖራችሁ ያላችሁት? እኛ እንደነገርኩ ደስ የሚል ነው። በጣም ደስ በሚል ሁኔታ ነው እየኖርን ያለ ነው። ምንም ያጣንም ሰዎች አይደለንም። የሚያጣላን የሚያጋጨንም ነገር ማጣትና ማግኘት በትዳር ውስጥ ልዩነት አለ? አዎ ማጣትም ይሆናል የሚያጋጫቸው። ምክንያቱም ሰው ሲጎልባት ፍቅሩም ይጎላል። ሲኖር ነው ሁሉም ነገር ደስ እያላትን መኖር የምችለው። እኔ አሁን ምንም ስላልጎደለብኝ እግዚአብሔር ይመስገን ደስ እያለኝ ነው የምኖረው። በትዳር ውስጥ የቤተሰብ ጣልቃ ገብነት አያስፈልግም ይባላል አቶ ስጦታው፣ እውነት ነው? ትክክል ነው። ከምን መንገድ ነው እንደዛ የሚባለው? በትክክል ያልኩበት ምክንያት ለምንድን ነው? ሌላ ሶስተኛ ወገን በምንም ታምር ማስገባት የለባቸው። ወደፊትም አብሮስ ቢኖር ችግር አለው? ቤተሰብ አብሮ ቢኖር እናንተ ትዳር ውስጥ ችግር አለው? ችግር አለው በጣም። እኔ አሁን ያየሁት መሰረት ነገር ስላለ ነው። ጎረቤትም አኳያ ያየሁት ነገር ስላለ ነው። በእኛ በኩል እንኳን ይሄ ነገር አልተከሰተም። እሺ ግን በሌላ በኩል የተከሰቱ ነገሮች ምንድነው? በሶስተኛ ወገንተኝነት ራሱ እና ራሱ የፈለገ ችግርም ቢኖርም አብሮ አውርቶ መስማማት፣ አብሮ መነጋገር። ለምን አሁን የጎደለኝ ነገር ካለ ቅር ያለኝ ነገር ካለ በቃ አውራታለሁ ያሷ በቃ አውርተን እንጨርሳለን። በጣም ጥሩ ነው። ይሄንን ካላችሁኝ የቤተሰብ ጣልቃ ገብነት አያስፈልግም ካላችሁኝ እናንተ ጋር አባትሽ እንደሚኖር ነግረውኛል። እንዴት ነው ታዲያ? ያው አባቴ እድሜው የገፋ እና አንደኛ ልጅ ሆኜ ስለሆንኩኝ እና ለዛ ነው ብቻውን ታውቃለህ። ከኔ በላይ ለአባቴ ተንከባካቢ የለም። ቀጥሬ ማስቀመጥ እችላለሁ፣ ግን ደግሞ አልፈለኩም። ምክንያቱም አባቴን እኔ እንከባከበዋለሁ፣ እኔ አየዋለሁ፣ ከኔ በላይ ማንም ሊያየው አይችልም በሚል ነው አባቴ ጋር የተጠጋ ነው። ግን አባቴ ጋርም ስኖር
አልጎደለብኝም። አባቴ ሁሉ ነገር ያለው ነው። ምንም የጎደለብኝ ነገር የለም። ባለቤቴም እዚህ አብረን እንድንኖር ያሰብነው እዚህ መኖር ስፈልግ በቃ ከአባቴ ጋር እዚህ ናግቼ መኖር ፈልጓል። አባቴ ፈቃደኛ ሆነ። ምክንያቱም ለስንት የተረፈ አባት ነው ያለኝ። እና ሁኔታ ሄደው ነው አባቴ ለሕክምና ሄዱ ነው። በጣም ደስ ይላል። እንዴት ነው ታዲያ ማለት ለሕክምና ከሄደበት አልተመለሰም? ይቅርታ ግን እሱን ተው። ምክንያቱም የአባቴን ነገር ለኔ ለልጁ ተው ማለት አሞታል ብያለሁ። እኔ በጣም እያሳሰበኝ ስላለ ተው አታንሳብኝ። እኔ ሁልጊዜ ጸሎት እያደረኩ ነው ያለሁት እና በአባቴ ጉዳይ ላይ በጣም እያሳስበኛል። አታንሳብኝ። ስለ ትዳር ልጠይቀን ስለሆነ የገባኸው ስለ አባቴ እንድታነሳ ስለማልፈልግ ይቅርታ። ተነስ ወንድሜ። አይ አሁን የጠየቀው ጥያቄ በምንም ታምር ምንም አዋጭነት የለም። አሁን ቀደም አውርተህ የገባው ነገር ሌላ፣ አሁን ያወራው ነገር ሌላ። በቃ ብዙ እንትን አትበለው። በቃ ብዙ አትያዘው። ምክንያቱም ምንድነው እዚህ ቤት ስለ አባት ሲነሳ በጣም ነው ከሄዱ ወደ 3 ወራቸው ወደ እኔም ያስገባው በፍቃደኝነት ስለ ስጦታ ምናምን ስለ እኔ ስጦታውን ፈልጌ አይደለም፣ ግን የትዳራችንን የ8 ዓመት ቆይታችን ደስታችን ላካፍል በሚል ነው እንጂ ጋዜጠኛ ነኝ ብለህ መታወቂያንም ስላየው ነው የከፈትኩልህ። እና ወንድሜ አሁን ልትወጣልኝ፣ ምክንያቱም ስለ አባቴ የአባቴን ጉዳይና ስለ አባቴ ለኔቶ ተነስልኝ። ወደ ግንቦት መጨረሻ ወራታቸው ላይ ወደ ሕክምና ሄዷል። ሕክምና ውጭ ሀገር እሳቸው ብር አላቸው፣ ምን የጎደለ ነገር የላቸው። ሕክምና እሳቸው ወደ ውጭ አውሮፓ እንትን ሄዷል። ተነስልኝ። ስለ አባቴ ልጠይቀኝ አይደለም የከፈትኩልህ፣ የአባቴ ለኔ ለልጅቶ ተነስ፣ ውጣልኝ እኮ ውጣልኝ። ተነስ። ማትረጋጊ ታዲያ ከቤቴ ውጣልኝ። ምንድነው እንደዚህ የሚያስብል ነገር? ከቤቴ ውጣልኝ። እወጣለሁ እኮ ነው ለኔ ለልጅቶ የአባቴን አልኩ እኮ በቃ ነገርኩ አይደል? አባቴ አሞታል ወጥቷል አልኩ። ስለ አባትሽ አልጠይቅሽም ከዚህ በኋላ ቁጭ በይ። እሺ ቁጭ በይ በቃ። ምንድነው ስለ አባት ሲነሳ በኩራት የሰው ልጅ ይናገራል እንጂ እንዴት ይንገበገባል? አይ ስለነገርኩ ነው። በጣም አስጨናነቀኝ። አሞታል አልኩ። እሳቸው ግንቦት መጨረሻ 30 ላይ ነው ምናምን ወደ አውሮፓ ሕክምና ሄዷል። የት ሀገር አውሮፓ? ብቻ ውጭ ነው፣ ውጭ ልታከሙ ሄዷል። ከአውሮፓ የት ሀገር? አውሮፓ እኮ ሲባል በጣም ብዙ የአውሮፓ ሀገሮች አሉ። ህመማቸው የባሰባቸው ስለሆነ ኢትዮጵያ ውስጥ ስላልተቻለ ሕክምና ሄዶ ነበር በሽታቸው። በእድሜ ምክንያት በቃ ትንሽ አይምሮ ምናምን የመሳት ነገር አለ፣ ራሱን የመርሳት ነገር አለ። በዛ ነው በቃ። ማን ሊያስታመመው ሄደ? አንድ ታማሚ አንድ ሕክምና የሚያስፈልገው ሰው ዘመድ አለ እዛ። እዚህ አንድ ሰው ቪዛ አብሮ አስመጥቶ ዘመድ አለ እዛ። ምክንያቱም እኔ ከነገርኩ በላይ ብዙ አታስወራኝ። አውሮፓ የት ሀገር ነው? አውሮፓ ነው የሄደው አልኩ እኮ። አውሮፓ ዘመድ አለን እዛ፣ ተቀባይ አለው። አዳምጪኝ እንጂ ጥያቄን መመለስ ካለብሽ አውሮፓ የት ነው? አውሮፓ ነው የሄደው። አውሮፓ የምታመጣው ነው የት ነው? አውሮፓ ሲባል ሀገር እየመሰላችሁ ነው? አውሮፓ ጀርመን ነው? ጀርመን ነው? ጀርመን ነው መሰለኝ አይደል? ጀርመን ነው። በቃ አልኩ እኮ እኔ ብዙ እንዲጠይቀኝ ስለማልፈልግ ነው። እኔ እንደዚህ አይነት ጥያቄዎች ያመኛል። ጥያቄ አግባብ አይደል? አንተ አባቴ ህመሙን ውስጥ እያመመኝ ስለሆነ ብዙ አታጨነቀኝ ስላለ። ለምን አትጨነቅሽ? ምክንያቱም አንተ ማወቅ ምን ያደርግልሃል? ስለ አባቴ ማለት ነው። ምን ይሰራልሃል? ስለ አባቴ ብዙ ማወቅ ከዚህ በላይ ለምን ታስጨንቀኛለህ? መቼ አስጨነቅኩሽ? ነገርኩህ እኮ አባቴ አሞት አውሮፓ ሄዷል አልኩ አይደለ? ለንደንም ሄደ እንግሊዝም ሄደ። አባቴ አሞት ሄዷል ካልኩ አምነህ ተቀብለህ መተው ነው። ምክንያቱም እኔ ልጅ እኮ ነኝ እየጠየቀኝ ያለው። ከዚህ በላይ ምን ያደርግልሃል? ከዚህ በላይ መጠየቅ ማወቁስ ምን ያደርግልሃል? ስለ አባቴ እኔ እያወቅሁ ምናምን ለማጣራት አይደለም የመጣሁት። ስለ አባትሽ ትክክለኛው ነገር እንድትናገሪ ነው። አባትሽ ከጠፋ እዚህ ሰፈር ውስጥ 3 ወር አልፎታል አይደል? የለም አይደል? የት ነው ያለው? 3 ወር ገደማ ነው። እውነቱን ልንገርሽ፣ ያ ለሰፈሩ ሰው እኔ አሁን እውነቱን እኔ አልዋሽም። ከዚህ በኋላ የመጣውን ስለ አባትሽ ለመጠየቅ ነው እንጂ መርማሪ ጋዜጠኛ ነው። በቃ የት እንደዚህ ነው የሚገቡት? ውጣልኝ። ከፍተህ ነው ያስገባው። ውጣልኝ። በጉልበት ነው በቤቴ መተህ ውጣልኝ። አይደለም ቁጭ በል። አሁን አዳምጠኝ። ቁጭ በል። አይደለም ቁጭ በል ነው የተባልኩ አይደል? ስለዚህ ቁጭ በል። አይ ቀደም የጠየቀኝ ቁጭ በል። በቃ ቁጭ በል።
በቁጭ በል መንሳት አትችልም። ቁጭ አንቺ በቁጭ ሰው በትዕግስት ሲያዋራሽ በትዕግስት መልሽ እንጂ ነገርኩህ እኮ ሰማኝ ወይ የህግ አካል ነኝ እያልኩ እኮ እሺ አርፈህ የምጠይቅህን ጥያቄ መልስልኝ። ካልሆነ እንደ ላም ነው የምነዳህ። ሰምተኛል? እሺ እንዳትነሳ ከዚህ በኋላ እሺ። እሺ የምጠይቅሽን ጥያቄ በትክክል እስካልመለስሽልኝ ድረስ በጥፊ ነው ማጮልሽ። እኔ መልስልሃለሁ እነግርሃለሁ፣ ግን ካሜራውን አንሳለሁ። ለምን እንደሚነሳልሽ? ካሜራ ይነሳል። ለምን እንደሚነሳ ይነሳል። አርፈሽ ቁጭ በይ። ይኸውልህ እኔ እናንተ እንፈታዋለን። መጀመሪያ ጥያቄን መልሽልኝ። ስለ አባቴ እነግርሃለሁ፣ ግን ካሜራውን አንሳለሁ። ካሜራ ለምን ይነሳል? ካሜራውን አንሳለሁ። ለምን ይነሳል? እናውራ። እኔ እናንተ ተነጋግረን እንፈታዋለን አይደል? እነግርሃለሁ። ስለ አባቴ ማወቅ የፈለግከውን እነግርሃለሁ። እስኪ አጥፋላት ካሜራውን። ያው ሲያጠፋ ይተሻላል። እሺ የት ነው ያለው አባትሽ? ነገርኩህ። አባቴ አሞት ነበርና ስላመመው ለሕክምና ከአገር ወጥቷል። እሺ ዘመድ አለኝ እዛ። የት ነው? ለንደን። ቅድም ጀርመን ነው ምናምን ሲለኝ ነበር። ታዲያ እሱ አያውቀውም። በዘመዶቼ እዛ ያሉትንም አያውቃቸውም። መተውም ስለማያውቁ እዛ መሀል ለንደን ማለት ነው። እየዋሸሽ አይደለም? እየዋሸሁ አይደለም። ቀጥይ። እና አባቴ በሕክምና ከእነሱም ጋር አወራሁበት። እዚህ ሀገር ደግሞ ታክሞ መዳን አልቻለም። ምንድን ነው ያመማቸው? የአእምሮ መጨናነቅ ነው። እሺ ቀጥይ። እና በዛ ምክንያት ተነጋገረን። በቃ እዚህ መምጣት አለበት፣ እዚህ ነው እኛ ያለን አሉኝ። ለዛም ነው እኔ አባቴን ተከትዬ የሚያልኩት። እዛ ዘመዶች ስላሉ እነሱ ጋር ነው። ታዲያ ስልኩን ስጭንና እንደውልለት። ስልኩን ልሰጥም አልችለው። አባቴ አሁን ታሞ የተኛ ሰው አናግረው ማለት ምን? መቼ ነው ለመጨረሻ ጊዜ ከኢትዮጵያ የወጣው ወደ ለንደን? ግንቦት 30 በራሱ ቀን ኤርፖርት ደውልና አቶ ክንፈ የሚባል ሰው። ክንፈ ማን ነው ያባታችሁ ስም? አባቴ ክንፈ ማን ነው የሚባል ያባትሽ ስም? ክንፈ ዳንኤል። አቶ ክንፈ ዳንኤል ቴክስት አድርግላቸው። በዛ ቀን ይሄ በረራ ካልተመዘገበ ግን እመኝኛ እንለቀቅ። ችግር የለውም። የት ነው ሀገሩ? ለንደን እንግሊዝ። እሺ ቀጥል። እና በሕክምና ከዚህ ሀገር መውጣት ስላለበት ዶክተሮች ከኛ በላይ ነው ውጭ ወጥቶ መታከም አለበት ስላሉ ተጽፎለት። ለምንድን ነው ይሸጣል ይከራያል እያልሽ የለጠፍሽበት ቤቱ ነው? ቤቱንማ እያከራየሁት ነው እኮ። በማን ፍቃድ በማን ስልጣን? አባቴ ነገርኩ እንደነገርኩ ደካማ ነው፣ አሞታል። ለዛ እኔ ያስጨረስኩለት። እኔ በአባቴ ስም ነው ያለው። እኔ እንደ ውክልና ነው እያረኩ ያለሁት እያስፈጸምኩ ያለሁት። ለሰፈር ሰዎች ለምንድን ነው ጸበል ሄዷልም እያልሽ ታወሪያለሽ? የሰፈር ሰው ጥያቄው ስለበዛ እኮ ስለተጨነቁለት። ከኔ በላይ ናቸው፣ ከልጁ በላይ። አንቺ ማን ነሽ? እኔ ልጁ ነኝ። የት አስቀመጥሽው ታዲያ? ከሆነሽ ደውለሽ አገናኘኝ። አሁን እስቲ አባቴ ታሞ የተኛን ሰው አውራው ብዬ ምን ያደርግልሃል? ለምንስ የበለጠ ታስጨንቀዋለህ? ታሞ ተኝቷል። እሺ ስልክ አለሽ? አለኝ። ስልኩን ስጭኝ። የዘመዶቼ ነው እኮ። እስቲ የዘመዶችሽ ነው። አሁን ስልኬን ቻርጅ አድርጌዋለሁ፣ ዘግቶብኛል። ኮጮና እንትን በይ። እሺ ውጣልኝ። እሺ ለምን ወጣለሁ? በሌላ ጊዜ ስልኬን እንትን ስል እንትን ውጣልኝ። እሺ አሁን እኮ በጣም እኮ አጨናነቃችሁ እኮ። ማን ያጨናነቀ እንዴ? አጨናነቅ እንጂ አይደለም። ሰው በገዛ ቤቱ ላይ ገብተህ ሌላ ችግር እኮ ማውራት የራሱ አንድ ነገር። ምን አወራሁኝ? ኧረ በህግ አምላክ ውጣልኝ በእናትህ። በህግ አምላክ ውጭ እንጂ አንተ ራስህ። እሺ አሁን በእናትህ ውጣልኝ ወንድሜ፣ ማውጣት ትችላለህ። ውጣልኝ። ለምን ባልወጣስ? ውጣልኝ። ባልወጣስ? ውጣልኝ። ባልወጣስ ነው ያለው። ማውጣት አለብህ በቃ። በገዛ ቤት ገብተህ እንደዚህ ማውራት አለብን? ከዚህ በላይ ተጨናነቀናል እንዴ? ነገር ነው እኮ በገዛ ቤት ገብተህ መልሱለት። የት ነው ጋሽ ክንፈ ያለው ያላችሁ? አቶ ክንፈ ዳንኤል የት ነው ያለው? ሕክምና ሄዷል። ሕክምና ልከን አሳዩን። የሄደበትን እስኪ የለም ነገር እስኪ የለም። ሸኝታችኋል? ሲሄድ የለም ሸኝተነዋል። ኤርፖርት ላይ የተነሳሽን ፎቶ ሳይ። አባቴ ታሞ እኔ ማስታወሻ ፎቶ ልነሳ? የለም አባቴ እኮ እዛ ለስራ አይደለም እየሄደ ያለው። አልመጣልኝም። ተነስቼ ራሱ የማስቀመጥ ማስታወሻ ማለት ነው ፎቶ። እና ተነስልን፣ ውጣልን። እሺ አሁን ቁጭ በይ። እሺ ውጣልን፣ ተነስ።
እኔ ይኸውልሽ አባትሽ ወደ ስልኩን ስጨኝና የቤተሰቦችሽን ተነስ ውጣ። ሌላ ነገር ሳይከተልሽ አይንሽ ውጣ። ምን አባሽ ነው የምትከተለኝ? ውጣ። ኧረ ወንድሜ የትኛው ማለት ነው? በቤቴ እኮ ነው ያለው። ቁጭ በል ተባለ። ታውቃለህ አይደለ? ቁጭ በል እየተከተለ ወይ አላመጣ። በምንድን ነው ያስገደድከኝ? እናማ በጥፊ በል እናስቀምጥልኝ። ግባ በምን አስወጣልን? ቁጭ በል እስኪ ቁጭ ውጣ። ተማልካ እንዴ አትምታው። ቀስም አሁን የቴሌ አቶ ከፈለ የተባልኩ ቁጭ በል አልባ በስነ ስርዓት ቁጭ ብላ አውራ። አትምታው እንዴ ነቁጭ በል ለቁጭ አንቺ ነቁጭ አንቺን በጥፊ ነው ማቃጠልሽ። አትምታኝ እንዴ አትምታኝ እንዴ ነው እንደምታሳምን አትምታኝ አትምታኝ በለው ተከበሩ በስነ ስርዓት እንደናችሁ ተከበሩ። ኧረ ምንድነው ተከበሩ በስነ ስርዓት። ኧረ ምንድነው አትምታኝ በቤቴ አትምታኝ እንዴ አትምታው በቃ አንተ እንደወንድም እስኪ ዝም በል ዝም በል አትምታው ዝም በል አትሰማም? ዝም በል ብላስ ስቤር ቁራጣው እንዴ ዝም በል ደስ ቁጭ በልና ጠይቆስ እና ቁጭ ዝም በል ስማኝ። ከደጋ እንቀጥላለን ከዚህ በኋላ እንደሱ በስነ ስርዓት በተረጋጋ መንፈስ አላውራ። ሁለትንም እያጣፋዎች ነው ማለት ነው። እሺ በቤታችን መተህ ክንፈት ሄዶ ቤታችን አቶ ክንፈ አትምታ። የት ነው ያለው? ሕክምና ናቸው እኮ ደህናቸዋል። በጣም አሪፍ ሕክምና ከሆነ ስልኩን ሰጡኛላችሁ። አዎ ተቀበለ። ስልክ በስልክ ተቀበል፣ ችግር የለውም። አዎ ቶ የነሱን ስልክ ነው ያንቺ ስልክ። አዎ የኔ ስልክ ክፈቺው ስልክሽንና ስልኩን ይኸው እዚህ ስልክ ላይ ጻፊል። ታዲያ እውነት እንዳለ እዛ አውሮፓ ከሆነ ስልኩን ጻፊልኝ፣ እኛው ደውለን እናገኘዋለን። ውሻ እሺ ይሄው ሰር ቁጥሩ ይሄ ቁጥር ነው። ይሄ የአውሮፓ ቁጥር አይደለም። ነገርኩ። ይሄ የአውሮፓ ቁጥር አይደለም። በቃ ነገርኩ። የዛ እኮ ነገርኩ ነው በቃ። ፕላስ 966 ብሎ የሚጀምረው የአውሮፓ ቁጥር አይደለም። እኔ ዝም ብዬ ቀላል ሰው አድርገሽ አይደለም። ሳውዲ አረቢያ መነሻ እሱን ነው የምልህ። የተማርን ሰዎች ነን። ጉዳዩን ቀለል አድርገሽ አታስቢ። ስለዚህ በስነ ስርዓት እያወራንሽ ነው። አውሪ። ትክክለኛውን ነገር ንገሪው፣ ካልሆነ ከዚህ ቤት በሰላም አትወጪ። ትክክለኛውን ነገር ካልነገርሽኝ ደግሞ ካሜራው እንደጠፋ አይደል ያለው፣ ተነስቼ እረግጥሻለሁ። በቤቴ መተኮ ያሳብ ቤቴ አትበይ። ሲጀመር ቤቴ እግዚአብሔር ነው። ወይ ጸበል ካለም ጸበል ነው በይ። በቃ ነገርኩሽ። የት ነው? ጸበል ነው በቃ። ኦኬ እሺ። ከሞተ ሞተ በይ ስልሽ አሁን ሞቷልን በይኛ ነኝ። አይ እንደዛ እንኳን ሳይሞት እንዴት ሞቷል እላለሁ። ታዲያ አውሮፓ ምናምን ብለሽ ስትቀበጣጠሪ የነበረው እሱ ጸበል ካለ ጸበል ንገሪኝ ምናምን ሲልሽ ታዲያ የምታወሪው ምንድን ነው? በጣም ስላስጨናነቀኝ ጸበልም ያለበት ደግሞ ቅርብ አይደለም ሩቅ ነው። የት ነው? ወደ አማራ ክልል ነው። ምን ሆኖ ጸበል ገባው? አሞት ምኑን አሞት? ነገርኩ እኮ በቃ። የማስታወስ ችሎታው አውሮፓ ነው ብለሽ መዋሸት ለምን ፈለግሽ? በጣም ስላስጨናነቃችሁ ነው። እንደዛ ስላችሁ የሰፈሩ ሰዎች እንዳለ ሲጠይቁሽ አውሮፓ ነው ያልሽ የምትቀበጣጠሪው ለምንድን ነው? የሰፈር ሰዎችማ ምንም ስለ አባቴ ከኔ በላይ አያውቁም አይደል? እንዴ ነገርኳቸው። ስለ አባቴ አሞታል አልኳቸው፣ መቀበል አለባቸው። ታዲያ አሞታል ብለው ዝም ብለው እንዴት ነው የሚቀበሉሽ? ክንፈ ማለት የሁሉም አባት የሁሉም ጠያቂ የሁሉም ምንድነው የሚባለው ሰው የሆነ ሰው ነው። የ85 ዓመት አዛውንት 85 ዓመት አይደል? ታዲያ የት ሄዱ? ብቻቸውን ጸበል ለማንም ትልቂያቸው? ለአስጠማቂ ነው እንዴ? አባትሽን እንዴት አሳልፈሽ ለአስጠማቂ ትሰጫለሽ? እኔ እንደነገርኩ የልጆች እናት ልጆች ያስጠማቂውን ስልክ ስጪኝ። እሺ ቀላል ነገር። ያስጠማቂው ስልክ እሱ ሲፈልገኝ ብቻ ነው የሚያገኘኝ። ኧረ እባክሽ። ስለዚህ እሱ ለመጨረሻ ጊዜ ያገኘሽን ስልክ እኮ ስልኩን ብቻ እኮ ደወለልኝ፣ ብር ሲፈልግ ነው። ኦኬ ደወለለትን ስልክ ስጪኝ። ስልኩን እሱ ሲፈልገኝ ብቻ ነው። ቁጥሩን እኮ የተባልሽው እሱ በተለያየ ቁጥር ነው የሚደውለው። የተለያየውን ቁጥር ስጪኝ። የተለያየውን ቁጥር እንደዚህ የመንገደኛ ሊሆን ይችላል። በምን ታገኝ? ስጪኝ። ምን አገባሽ እንዴ? እሱንማ በዚህ አታገኙትም። እና በምንድን ነው የምናገኘው? እኔ በተለያየ ይነግረኛል። እሱ ምን ከሰው በሰው ነው የምደውልልሽ ይለኛል። ኧረ በስመ አብ ምን አይነት ክደት ነው? አንተ አታወራም እንዴ? በተለያየ ነው እውነቷ ነው። እውነቷ ነው። ቀጥ ብለሽ ውጭ። ከተነሳው አጣፋሻል። እውነቷ ነው። ና ጠጋ ብሎ ወደዚህ ቁጭ ሂጂ። ስማኝ በተረጋጋ መንፈስ አውራኝ። እሺ የት ሄዶ ነው የሰውዬ? ጸበል ናቸው። ጸበልም እንትን ናቸው። አንተ እንደ ወንዱን እስቲ እሷ አንዴ ጸበል ስትል ጸበል ትላለህ፣ አውሮፓ ስትል አውሮፓ ትላለህ፣ እንትን ትላለህ። ነቃ በል። አይ ከኔ የበለጠ ኃላፊነት ያላት እሷ ነች። እኛ ደግሞ ከእሱ የበለጠ ኃላፊነት ይዘን መተናል። ዛሬ የአቶን ክንፈን የመጨረሻ አሁን ያሉበትን ሁኔታ ለማወቅ ተነስተን መተናል። ትክክለኛውን ነገር ተናገር። ከሌላ ሴት የሚወልዱኝ ልጃቸው ነኝ እኔ ደግሞ
ስለዚህ አባቴ መጥፋት በጣም አሳስቦኛል። የት ነው እንግዲህ እኔ ጸበል ነው ያለችኝ። እኔ ምን ጸበል ነው አለችኝ። አበላንተ ራስ እንኳን ተቆነ ባልቆነ 8 ዓመት ሙሉ አብራት አርጋ ስትዳራና ስትኖር ከነበር ከአባቷንም ደግሞ አብረስ ሲረዳህና እንደ አባትነት ተቀብለ ስንኖር ነበር። የምታስተዳድረ እሷ ነች። ሙሉ ለሙሉ እንትን የምትለው እሷ ነች። እኔ በእሷ በኩል ነው ያለው። አባባዬ ሄዱ ጋር ጸበል ናቸው ምናምን እሷ የምትለው። ማነው ጸበል ያደረሳችሁ? እኔ አላደረስኩም። እንግዲህ ማነው? እሷ ለአጥማቂ ሰጥቻለሁ ነው የምትለው። የምታውቀው ነገር አለ የለም አንተ? እኔ ምንም የማውቀው ነገር የለም። እርግጠኛ ነህ? አዎ። እሷ ግን በኋላ ግን አንድ ነገር የምታውቀው ከሆነ እመነኝ፣ ባንገት ነው ገመድ እየጠለፍክ ያለ። አይ አታውቅም። እኔ እንጃ። እኔ ምንም ስለሱ አታውቅም። ስላንተ ነው ያወራን ያለ ነው። የምታውቀው ነገር ግን ካለ በኋላ እውነታው ሲያወጣ እዛው ወስጄ ስረቅጥህ እንደ እባብ ጭንቅላትን ስረቅጥህ እውነታውን ስታወጣና ከዛ በኋላ የሚጋለጥ እውነታ ካለ ግን እመነኝ እስከ እድሜ ልክ እና ቅድም ታዲያ ምንድነው ይሄ ደስ ይለኝ ነበር። ለምንድን ነው ሕክምና ሄዷል ብሎ ሲጀመር ይሄ ብቻ ራሱ ማስረጃ ነው እንጂ አላየህም ነው? አላየሁም። ምስኪን በግ የዋ አንተ ነህ ባሉ እሷ ናት ባሉ። አሁንስ ትዕግስት በዛ። አሁንስ በቃ በጣም የኔ ትዕግስት እንትን ብሏል። አንተ ትወጣለህ አትወጣም? ህግ ቦታ አድርሱ። እንወስዳለን። ህግ ቦታ የት አባ ይቀርልህ? ከቤት ሂዶ ነው እንዴ? አንተ ምን አይነት አንተኛን አታሳስተን። አብራችሁ መጣችሁ ገና በቤቴ መጣችሁ ነው። ይኸውልህ አዳምጠው ነው። አቶ ክንፈት ናቸው። መልስለኛው ነገር ጸበል ናቸው። የጸበል ጸበል ናቸው። ለአጥማቂ ሰጣለች። እኔ ያለበት ትክክለኛ ቦታ እኔ አላውቅም። ከቤት ትወጣላችሁ አትወጣም? አውራው ስለመጣችሁ ከቤት ሆነ ነበረው። በስነ ስርዓት አውራው። ቆይ ያንተ ሰው አስተስተህ በስነ ስርዓት አውራው። ይኸውልህ ትክክለኛው ነገር ተናገር። የሰው ቤት ውስጥ እኮ ነው እየኖርክ ያለው አይደል? በስነ ስርዓት አውራው። ረቃለሁ። አንተ የገነባው ቤት ውስጥ መሰለህ እየኖርክ ያለው። አቶ ክንፈ የገነቡት ቤት እኮ ነው እየኖርክ ያለው። ስለዚህ አቶ ክንፈት ናቸው። ትክክለኛ የጸበል ቦታውን ንገረኝ። በአጥማቂም ይሁን በአስጠማቂም ይሁን በምንም ይሁን እኔ ያጣራለሁ ያለበትን ቦታ። እኔ አላውቅም። እሷ ነች የሰጠችው። ያለች እሷ ናት? አዎ እሷ ነች የሰጠችው። እሱ እና ሰውዬው የት ሄዱ? እሳቸው በቃ ጸበል ቦታ ናቸው ያለ። በህይወት መኖር ትፈልጋለህ አይደል? ልጆችህን አስብ። ፈልጋለሁ። ልጆችህን አስብ። ወይ ጉድ! ልጆችህን አስብ እያልኩህ ነው። ቅድም ሰምተዋል ያለህን አይደል? ልጁ ነኝ ብለዋል አይደል? እሱ አዎ ልጁ ነው። የአቶ ክንፈ ከሌላ የሚወልደው ልጁ ነው። ስለዚህ አቶ ክንፈ ጫፉን ተነክቶ ከሆነ ልጆችህን ነው የሚጨርስልህ። የአባዬ ደም ደመከርቦ ነው አይቀርም። ረግጣለሁ። አየው፣ ለዛ ነው እንደዚህ የሚመጣ ስሜታዊ ሆኖ እንትን የሚል። ውጭ ደግሞ ያሉት የህግ አካሎችን ታያለህ። ስለዚህ እውነቱን ብትናገር ነው የሚሻለው። ወይስ የምታውቀው ነገር የለም ስለዚህ ነገር? አረ እኔ ምንም ማውቀው ነገር የለም። አቶ ክንፈ የት እንዳሉ አታውቅም? አላውቅም። ጸበል ሄደዋል? ጸበል ሄደዋል። አዎ ጸበል ሄደዋል። አዎ ቅድምም ሄደዋል አልከኝ አውሮፓ። አሁንም ጸበል ሄደዋል አልከኝ። የመጨረሻ ምላሽ ምንድነው? የት ናቸው? ጸበል ሄደው ነው። እኔ ጸበል ሄደው ነው ስትል ነው የምሰማው እንጂ እኔ አላውቅም። ቤት ለቤት እኮ ሰውን እየዞርክ ወንጀለኛ ማጣራ እውነቱን ለማጣራት ነው። አላውቅም። እያንዳንድሽ ታስረሽ መጣሽ እዛው ጠረጴዛ ላይ ትጣሪያለሽ። አላውቅም አልኩ እኮ። ስለዚህ ልጆችም እዚህ ቤት አይመጡ። ይሄንን ምን ከልጆቹ ጋር ምን አገናኘ? እኔ አላውቅም። ጸበል ናቸው። አንጠልጥዬ የወሰድከው ጸበል ይዘኝ ትሄዳለህ። ተነስና ናውጣ። አባቴ በጣም ነው ምንም የምታውቀው ነገር የለም አይደል? አውቀህ ከሆነ ግን ይሄን ያልከኝ አፍንጫህን ነው ደም በደም አደረግልህ። ተነስና ናውጣ። እኔ አላውቅም። ተነስና ናውጣ። የት ነው የምወጣው? ተነስና ናውጣ። የት ነው የምወጣው? ከቤቴ አንተ ቤቴ አትበል። ከቤቴ የት ነው የምወጣው? ተው። ናውጣ ና ተነስ። ከቤቴ የት ነው የምወጣው? አስበና ናውጣ። ውሻ ረገጥ ነው። ከዚህ በላይ እንደሆነ ናውጣ። አንተ በዛ ናውጣ። ና
ከቤት እሺ የት ነው? ያዙት ዋናሱ ናች ነይ እግቢ ቀጥ ቀጥ ነው እግቢ ቀጥ እያንዳንዱ ነገር ያንተ ስራ ስልክ ነው መሰል። እስቲ የቅድም ወጡ ደረሰ መሰለኝ። አንሳና ጠይቅልኝ ወይ በቴክስት መልስልኝ። ታዳምጪኛለሽ ወይ? ይኸውልሽ ልጆችሽን በሰላም ማሳደግ ትፈልጊያለሽ አይደል? አዎ እፈልጋለሁ። እዚህ ቤት ተመልሰው እንዲመጡ ትፈልጊያለሽ? እፈልጋለሁ። ልጆችሽ አሁን የሱ ቤተሰቦች እንዳሉ አውቃለሁ። የባለቤትሽ ወደ ቤትሽ እንዲመጡ የምትፈልጊ ከሆነ እውነቱን ተናገሪ። ካልሆነ የነገርኩህ እውነታው ይሄ ነው በቃ። እሺ አመሰግናለሁ ሉሌ። አቶ ክንፈ ዳንኤል የሚባሉ ግለሰብ ወይም ወላጅ አባቴ ማለት ነው ግንቦት 30 ወር አካባቢ ላይ ምንም ወደ ውጭ ሀገር ትራንዛክሽን የላቸውም። ግንቦት 24 ቀን ላይ ግን መቀሌ ትራንዛክሽን የሀገር ውስጥ በረራ አድርገዋል። የሀገር ውስጥ በረራ ወደ መቀሌ ትኬት ቆርጠው ደርሶ መልስ ተመልሷል። ወደዚህ ደግሞ የተመለሱበትም አይሮፕላን በሰላም ገብቷል። በጣም ጥሩ። ከዛ በኋላ ምንም ትራንዛክሽን የላቸውም። አውሮፓ ፓርትሺፕ ማለት ነው። ወደ መቀሌ ምን ሊያደርግ ነበር ሄደው? ወደ መቀሌ ያው ቤተሰብ ጠየቃ። ትንሽ የደከመ ሲመጣ ዘመዶችን አይቻቸው መጣ ብሎ ሄዶ ነበር። እሺ በቃ እንደዛ ነው። ከሆነ የት ሄደ? ተመልሶ የት ሄደ? የትኛው ጸበል ሄደ? ጸበል መቼ ነው ሄደው? አይሳቷል። ይሄ ሁሉ ፖሊስ አንቺን ነው የሚጠብቀው። ባለቤትሽም ያለው ነገር ምንም ማውቀው ነገር የለም። የት ሂድ ነው ያለኝ ነው ወይስ የሚያውቀው ነገር አለ? ያው ባለቤቴ እኔ ባልኩት ነው የሚሄደው። ስለዚህ እሺ እንስማማ ብለሽኛል አይደል? እንስማማለን። እንስማማለን እናንተ ምክንያቱም በቃ የፈለከው ነገር እኔ አደርግልሃለሁ። እሺ በቃ ስለ አባቴ እውነታውን ማወቅ ከፈለክ እኔ እነግርሃለሁ። በጣም ጥሩ። ግን ምንም እኔስ ምን ፈለኩ ታዲያ? ይሄን ያክል ካልሰጠኸኝ ካካል ለምን አሳልፌ እሰጥሻለሁ? ከተስማማን እኮ አሳልፌ አልሰጥሽም። እኔ እናንተ መስማማሽ ታሽ ሁሉም ጎረቤትም እየተንጫጫ ስለሆነ ለህግ ሂዶ ሳያመለክቱ ብዬ ነው የመጣው። በቃ ይሄን ሁሉ ስለዚህ ለህግ ቢያመለክቱና ለፖሊስ ቢያመለክቱ ፖሊስ እንዳለ እንትን በልልኝና ወደ ሚዲያም ላይም እንደዚህ አታቀርበኝ። ይሄዱልሽ ቦታ አትሰደኝ እና እናንተ እንግባባ። ቀጥይ። ለምን 3 መኝታ ያለው አልሰጠም? አንዱ ባለ 3 መኝታ ቤት ልሰጪኝ? እዚህ ህንጻ ላይ ነው? እዚህ ህንጻ ላይ ነው። ደስ ይለኛል። እሱም ለካሜራማኑ አስፈልገው እንደዛ ይሰጣሉ። ባለ 1 መኝታ። በጣም ጥሩ። ምንድነው ለምን እንደምትሰጪኝ ቤት ነው? በቃ እኔ እናንተ እንግባባ ያልኩት እኮ ኮን እንግባባ ነው። እሺ ምንድነው እኮ ልስጥህና እንግባባ ስላልሽኝ ብቻ አግባባ ወደ ህግ እንዳትወስደው ነው ጉዳዩ። እሺ ቀጥይ። እኔ አልወስደውም ጉዳዩን ወደ ህግ። አባቴ በቃ እዚህ ነው ያለው፣ እዚሁ ሀገር ውስጥ እና የት ሄዶ ነው ታዲያ? በቃ እዚሁ አርፏል። አባቴ ደክሟል። አርፏል ምን ማለት ነው? አርፏል አርፏል። በቃ በጣም ስለደከመ እድሜው አርፏል። አባቴ በህይወት የለም። ምን? እሺ ቆይ ላይኖር ይችላል ያው በህይወት። እሺ አሞት ነው የሞተው? አሞት ነው የሞተው። የት ተቀበረ? ያው ሰውም ላለማስቸገር እዚሁ ግቢ ውስጥ ነው። እዚሁ ከህንጻው ጀርባ ግቢ ውስጥ ነው ያለው። ከህንጻው ጀርባ ግቢ ውስጥ የምን ሰው ታስቸግሩት? እግዚአብሔር ምን አለ? ብትወስዱስ ቤተክርስቲያን ሄደሽ ብትቀበሉ? አይ በቃ እድሜው ብዙ ስለገፋ በቃ ውርሱንም ስለፈለኩኝ ውርሱን ስለፈለኩኝ ያው ደግሞ የሚወረሰኝ ያሳወቀኝ ይሄን ብቻ ነው። በጣም ብዙ ነበር አባቴ ሀብቱ፣ በጣም ብዙ ሀብት አለው። ወላጅ አባትሽ ያ ምስኪን ሲሞት አንደኛውን አትወርሽም እንዴ? ለማን ያወርሰዋል ንብረቱ? አይ በቃ እኔም ልጆችም ስላሉኝ ባለቤቴ በቃ ባለቤትሽ የሚያውቃል እንደሞተ? አዎ ተነጋገርንበትና ታሳየኛለህ፣ አስገብተህ ትጠፈጥፍልኛለህ። ይሄን ደረቅ ነው አይደለም ሉሌ? እንደዛ ባለጸጋ ባለሀብት የሆነ አባቷ የሰው ደግ የሆነ አባቷ ሞቶ በ3 ወር ውስጥ እሺ ምንድን ነው የሞተው? በቃ አባቴ በእናንተ እጅ ነው የሞተው? በእኛ እጅ ነው በለው። በቃ እንደዛ ነው። ምን አድርጋችሁት? ያው ባለቤቴ ነው በትራስ ተነጋግረንበት ነው ሁለታችንም፣ ግን በትራስ አፍኖት እድሜው ስለገፋ አባትሽን ያንቺ አሁን ታሟላልሽም እንዴ?
አንቺ 85 ዓመት እኮ አዛውንት ማለት ትልቅ አዛውንት ማለት ነው። ዝም ብሎ በቃ የተከበሩ ሰው ትልቅ ሰው የሰጠኝም እኮ ደግሞ ይሄን ነው እንደው የሚያሳየኝም የሚወራው በጣም ብዙ ነው። ግን እና ይሄ ባለ 5 እና ባለ 6ኛ ፎቅ ህንጻ ላይ እየኖርሽ ተንጣይ ሁሉንም ነበር እኔ የምፈልግ የነበረው ግን ብቻ ነው አባቴ። ለምን ይሄንን ማድረግ አስፈለገሽ? ብቸኛ ልጅ ነሽ፣ ብቸኛ ወራሽ ነሽ ወይስ ሌላ ሰው ሰምተሽ ነው? መስማትም ሳይሆን ያው ታውቃለህ ባለሀብት ሲሆን አባት ከጀርባው ማታውቀው ነገር መጨረሻ ላይ ሊኖር ስለሚችል ያንን ማወቅ ስላልፈለኩኝ ማንንም ማሳወቅ አልፈለኩም። ከ85 ዓመት በላይ ሌላ ህይወት ቢኖር ምንም ያደርግለትም ብለሽ? አይ በቃ ሌላ አሁን እኔ ተቀናቃኝ መስማት ስለማልፈልግ አሁን ሞቷል አርፏል ብላቸው የቀብር ስነ ስርዓት ቢካሄድለት ብዙ ሰው ሲሰማ ውርስ እንዳይመጡባት ነው። ሰው ውርስ ልጅ ነኝ ምናምን ብሎ ሊመጣ ይችላል። ብቸኛዬ ነሽ ምትኬ ነሽ እያለ ስላሳደገኝ እና ብቸኛዬ ነሽ ምትኬ ነሽ ብሎ ያሳደገን አባት እንደዚህ ማለት ይበለኝ እንጂ ያው አላቅማ ስለማላቅ ሌላ ነገር ከጀርባው ያለው ለና ጥርጣሬ አባትሽን ትገያለሽ ሰው ይመጣል ብለሽ ምንድን ናት? አሁንች ልጅ ናት። ከምን አይነት ሰው ጋር ነው ራሱ ምን ነው ሎሌ? አስገባልኝ እሱን ደነዝ አስገባልኝ። አምጡቷና ግባ። ያው አቤት አንተ ነፍሰ በላ እንተ ሰይጣን የአባቴን ነፍስ በላ። ምንም አታውቅም? ኧረ እኔ ምንም የማውቀው ነገር ምን አደረኳቸው? ደግሞ ምን አደረኳቸው? እሱ ልጁ ነው አብሮኝ የመጣ የአባትሽ ልጅ ነው። ስለዚህ ከዚህ ቤት አባቴ እስከዛሬ ነግሮኛል። በቃ ዛሬ ወጥ እኔን ምትኬ ነሽ ሲለኝ ነው ያሳደገኝ። ምትኬ ነሽ ማለት እኮ መተኪያ የሌለሽ ነው እንጂ ሌላ ሰው የለም ማለት አይደለም ሲለኝ ነው ያሳደገኝ። አንድነት ከንፈ ባላለው ወቂ ወላጅ አባቴ ይቅር በለዛ አይነት መልኩ ትገዩዋለሽ ብዬ አስቤ አላውቅም። እኔ እስከዛሬ አይቼክም አላውቅም ሰምቼም አላውቅም። እዚህ ሀገር አልነበረ አባቴ ነግሮኛል። ምንም ነገር አይደብቀኝም አባቴ። አሁንም ለንብረት ሲባል ልጅ ነኝ ስላልኩሽ እንደዚህ አያርግሽ ሰይጣን። የሱ ልጁ አይደለም እንኳን እውነቱን ተናገርሽ እንጂ ልጁም አይደለም አይወለደሽም። ለእንዳንቺ አይነት ሰው መወለድ አይፈልግም። እሺ ይሄ በበሏል ያልሽውንም ንብረት ምናምን አትበይው። እሺ ትበያለሽ አንቺ ቁጭ። የሚያሳዝነው እነዚህ የተወለዱት ህፃናቶች እንዴት እንደሚያድጉ ነው። ቀጥል አሁን ተናገር አንተ። አንተ ናፍኔ የገደልከው ወይስ በምንድን ነው የገደለችው እሷ? ትክክለኛውን ነገር ምን እድሜያቸው ሄዷል። አንደኛ ደክሟቸዋል። ያው ብዙ ምን ደግሞ ሽማግሌ ደግሞ እናዝነላቸው ነው አንተ። አይ ያው ተነጋግረን ነው እነሱ። በምንድን ነው የሞተ? በትራስ ጨርቅ ነው? በመር ተመርዞ ነው? ምንድን ነው የሞተ? ምግብ ላይ ሰጠን። ማን ይሰጣ? ኦኬ በምግብ መርዝ ሰጠው ነው ለአባቷ? ሁለታችን ነው የሰጠን። ምትኩ ብቻኛ ነው። ታዲያ ምንድን ነው አንቺ ቅድም ስትይ ነበራች? ምንድን ነው ስትይ ነበር? አይ እኔ ማለትም እኔ እንዴት እንደዚህ ብዬ እንትን ልበል? እኔ ነኝ ለመናገር ያሳፈረሽ ዝም በል ባለቤቴን የምትመታበት ምክንያት ምንድን ነው? ፍቅራችሁ ሲያስቀና በጣም እዛ እስር ቤት እንትን እያላችሁ ትጓሸማላችሁ። እሺ እሺ እስር ቤት እየተጠራራችሁ ትጓሸማላችሁ። አይ ለምን እስር ቤት ለምን ህግ ቦታ ስንደርሳለን? ቀጥላው ተናገር። ቆይ መጨረሱ ደግሞ ነፍሰ ጡር ነኝ ብለሻል አይደል? ቀጥል። ማን ነው በምንድን የመረዛችሁት? ለምንድን ነው እንደዚህ ማድረጉ ያስፈልገው? አንተ ራስህ ተናገር እስቲ። የታመሙም ያው ስቃይ ሆነ በቃስ አይምሮን እየሳተ እሷም ደግሞ እቺን ቤት ብቻ ነው እንደሰጠው በሚለው እና እሷ ስንነጋገር ምናምን ነበርን። ያው እንትን በዛ ማለት እና እሷ በቃ ተነጋግረን ነው እንትን ያለው። ሀሳቡን የሚያመጣችኝ እሷ ነች። እንግደለው ብላ ያው ሌላ ሰው ሌላ ሰው እንትን ከሚል የሚለው እስከ መቼ ነው እንደዚህ ልታደርጉ ያሰባችሁት? አሁን ደግሞ እሺ የሚሸጥ ምናምን የምትይው ሽጠሽ ለመልቀቅ ነው እዚህ አካባቢ እንዳይታወቅብሽ? አይ እንደዛ ሳይሆን ያው በጣም ረጅምም ስለሆነ በቃ የተወሰነውን ሽጠን የተወሰነውን ደግሞ እንኖርበታለን። የተወሰነውን አከራይተን በሚል ተነጋገርንበት ወሰነ። አሁን እሱን ገለሽ ማንም አይጠይቅሽም አይደል? እንዴት ነው ያሰባችሁት?
እንዴት ነው የምታስቡት? ወንጀል ስትሰሩ እንደዚህ ቀለል አድርጋችሁ የሰውን የተከበረውን የሰው ልጅ ህይወት ስትቀጥፉ። የኔን አባት ከኔ በላይ ማንም ይመለከተዋል መሰለኝ። ምክንያቱም አባቴ ያው እኔን ነው ሊመለከት የሚገባው። እንዴት ቀበራችሁ? እስቲ ተናገሪ። ለመቅበር ደግሞ ገንዘብ ከፈልን። እዚህ ግራውንድ ከተቀበረ ገንዘብ ከፍለሻል። ራሴ ቀበርኩት በይ። ራሴማ አልችልም አባቴ ነው ጉትች። እሱ ሳለ አይደል እንዴ? ያሱም ቢሆን ሁለታችን አይደለም ያው ገንዘብ ከፍለን። ማን መጣ? ለሊት ላይ ገንዘብ ለመቅበር ወዛደሮች መጥተው ወዛደር ዋሽታ እኮ ነው። ሰው እየቀባች እኮ ነው። ሰው እየለከለከች እንደዚህ ስላደረግሽ ወዛደር ነው መጥቶ አስክሬን የሚቀብረው ግቢ ውስጥ። አንድ ለሊት ላይ ወዛደሮች ያ ብር አይደል የሚፈልጉት። ከዛ በኋላስ ከቀበራችሁት በኋላስ ከጠየቁኝ ብር በላይ ሰጣቸው። ቀበሩ። አባቴ ቀበሩ። ልሾ አደረጉበት ከላይ። ስለዚህ አይታወቅም። ማንኛውም ጎረቤት አያውቅም። በጣም ጥሩ ነው። ውጭና ቀጥይ። ቀጥ ብለሽ የቀበራችሁበትን ቦታ ታሳይኛለሽ። ተነሳው ነው። እሺ አላልከኝም ነበር? ተነስና የተቀበረበትን ቦታ ሳይኝ ነው ያልኩሽ። ምን አባሽ ነው? ወደ ህግ ባትወስደው ጉዳይ ነው። ይኸውልሽ እኔ ከእንዳንቺ አይነት አይሁድ ጋር መነጋገር እራሱ አልፈልግም ከዚህ በላይ ተነስና የተቀበረበትን ቦታ ታሳየኛለህ አይደለም? ተነስ እንጂ ምን በይለጥጣ ተስማማችሁ? ተነስ አንተ ተነስ። እሺ ተነስ። ጫንጭ ምን አባለም ነው የተቀበረበትን ቦታ ታሳየኝ። እሺ ቀጥል ናውጣ እንሻንቺ ናውጣ። የኔን አባት እንደዚህ ቢያደርጉት ደስ ይላል። ፈቶ ኧረ በእናትህ እንደ ኧረ በእናትህ ኧረ እሺ ፈቶ ነው ታንጂ አታውቆ ነው ማለት ነው። ጫንጭ እዚህ ጋር ነው። አዎ በቃ እዚህ ጋር ነው። ሰዎች እንዳያውቁ ፍሳሽ ውሃ ምናምን የሚደፋበት ውሃ ለመድፋት ምናምን መጠቀም ያደርገዋል። ምናምን ቆሻሻው ይሄዳል። እዚህ ጋር ሆነ አባትሽ አለ። አዎ እዚህ ታች አለ። ሽታው ራሱ እንዴት እንደሚል ለስማም ባል ይሄ ውሃ መሄጃ ማለት ነው። አንተ አቤት የሰው አባት እንደዚህ ታርጋ ምንም አልቀፈፈ። አንተ እንደዚህ ብትወር ልጆች ደስ የሚላቸው ይመስላል። ካረፈ በኋላ ካረግነው በኋላ ወይም ያንተ አባት እንደዚህ ቢደረግ ደስ ይላል። እና ታዲያ ለምን እንደዚህ ታደርጋላችሁ? አባትሽን እዚህ ውስጥ የቆሻሻ መጣያ ውስጥ የቆሻሻ መሄጃ ታደርጊዋለሽ። አያችሁ ተመልካቾች፣ ይኸው ግንብ ሰርተውለታል። ይኸው በደንብ ይታወቃል። ይሄ ሳይጋለጥ የሚቀር መስሎሽ ነው? እዚህ ቆሻሻ ውሃ ውስጥ እሱን ምድፍ ቀጥ ብላችሁ አሁን ወደ ህግ ሂዱልኝ። እኔ ከዚህ በላይ ምንም አለም። ወደ ህግ ሂዷል። ቀጥሎ ወደ ህግ ኑ ውሰዷቸው። ዋና ወረድ ቀጥሎ ቤታቸው ይቀጥል። እንግዲህ የተወዳጁ ተመልካቾቻችን ያው እንዳያችሁት ነው። በጣም ጸያፍ ነገር ነው በአባቷ ላይ ያደረገች እስከ ባሏ ማለት ነው። እንግዲህ ማንም አይሰማም ተብሎ እዛ ላይ የቆሻሻ ቱቦ ውስጥ እንግዲህ አባትን መጣል ምን እንደሚሉት እግዚአብሔር ይወቀው። እግዚአብሔር ይፍረድባቸው። ፈጣሪ ይፍረድ ለዚህ ነገር ማለት ነው። እኔ ምን ማለት እንዳለብኝ አላውቅም። አባት ክብር ነው ግን ምን እንደምላችሁ አላውቅም። እኛም እዚህ የቀረንበት ምክንያት ኤግዚቢት ለማስያዝ እና ገና አስቆፍረን ለማስወጣት መኪና እየመጣ ስለሆነ ነው። አስከሬኑ ወጥቶ በሰላም ወደ ቦታው ያርፋል ማለት ነው። እንግዲህ ጎረቤቶች ናቸው ለዚህ ያበቁ። እውነቱ ቢያንስ እንዲጋለጥ አድርገዋል። ባይደርሱለትም ከመሞት ባያስጥሉትም እዛው በስብሶ እንዳይቀር አስከሬኑ ውሃ ሲሄድበት እንዳይኖር ያው የተቻላቸውን አድርገዋል ማለት ነው። እባካችሁን ለገንዘብ ብላችሁ ግን በቤተሰቦቻችሁ ላይ ጭካኔን የምትፈጽሙ፣ በሌሎች ሰዎች ላይ ጭካኔን የምትፈጽሙ ሰዎች ስለ ፈጣሪ ብላችሁ አሁንም ተው። ነገም እናንተ ትያዛላችሁ፣ ትጋለጣላችሁ። ስለዚህ ይህንን ባታደርጉ መልካም ነው። እኔ ምን ማለት እንዳለብኝ ምንም አላውቅም። በጣም ያዘንኩት ነው። ምን አይነት ዘመን ላይ ድረስ ነው? ምን በወጣው ነው? እና እስኪ የሰው ልጅ በሰራው ህንፃ ላይ
እዛው ህንፃው ስር የሚቀበረው በየትኛው እንትን ነው? በየትኛው ስር? ብዙ ሰው እኮ አባት ፍቅርን ማግኘት ፈልጎ አባቱን ያላገኘ ብዙ ሰው አለ። ያለ ደም የሚቀጭ ብዙ አባቶች ባሉበት ሰዓት እንግዲህ የልጅ ልጅ ማየት በሚፈልግበት ሰዓት እንግዲህ ይሄ ሰው እንደዚህ ሆኗል። ለሞተው አባት ነፍስ ይማር ማለት እንፈልጋለን። ምን ማለት እንዳለብኝ አላውቅም። ብቻ እስኪ መጨረሻ ሀሳብ መስጠት ካለብህ አንድነት ሀሳብ መስጠት ትችላለህ። በጣም ያሳዝናል። አዝኛለሁ። አባት ብቻ አይደለም ጌጥ ነው። በጣም ጌጥ ነው። በጣም ጌጥ ነው። ትልቅ አባት ነው። ምርቃቱ፣ ንግግሩ ብቻ በቂ ነው እና ኢቨን ነው አንድ አለችኝ በሚለው ልጅ እንደዚህ መደረግ ማለት ወይናትሽ ማንን ነው ምናምን ይህን ፎቅም ያሉት ቤቶች ንብረቶች ምጥሩ እሷ ብቸኛ ናት እና ገና ለገና ከሌላ የወለደው ሰው ይመጣብኛል ሲሞት በሚል ኬዝ ቀድማ አባቷን መርዝ ሰጥታ የ80 ዓመት ሽማግሌ በርቱ ራሱ የሚጠግብ አይመስለንም። እኔ እንጃ በጣም የሚያሳዝን ነገር ነው። እንግዲህ ነፍስ ይማር ማለት ፈልገው ጎረቤታችን ኤግዚቢት እናስወስዳለን። ለሰሩት ነገር ደግሞ ወደ ህግ ሄደው ይቀጣሉ ማለት ነው። እነዚህ ሰዎች እባካቸው እንደዚህ የምታደርጉ ሰዎች አሁንም ረፉ ማለት እፈልጋለሁ። እኛም ማስረጃዎችን እናቀርባለን። እንግዲህ እውነት ተደብቃ አትቀርም፣ ትጋለጣለች። እሱ ማለት እፈልጋለሁ። ተመልካቾች ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰዎች አዳርሱልን። ምክንያቱም አሁን ወደ ስራ ገና መመለሴ ነው እና ቻናሉም ተመትቷለኝ በሪፖርት። እባካችሁ ለብዙ ሰዎች በቻላችሁት አቅም ሸር አድርጉልኝ። ይህንን ማለት እፈልጋለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዛ ግን በያላችሁበት ሰላማችሁ ይብዛ።